ራስን የመሆን ነፃነት። ክፍል 1 እግዚአብሔር ልክ እንደ አንተ ያለ ልጅ ይፈልጋል። መግቢያ የእውነተኛ ልጅነት ክብራማ ነፃነት። የተወደዳችሁ ሆይ እግዚአብሔር ሁሉም ነገር የሚለውጥ አንድ እውነት የሚናገርባቸው ጊዜያት አሉ። ከአብ የሚገኝ አንድ መገለጥ ዓመታት የፈጀ ሃይማኖታዊ ጥረት ሊሰብራቸው ያልቻላቸውን ሰንሰለቶች የመስበር ኃይል አለው። የእርሱን ልብ በዓይን ጥቅሻ ማየት ሙሉ ዘመንህን የተሸከምከውን ሸክም አስወግዶ አስበኸው ወደ ማታውቀው ነፃነት ሊያስገባህ ይችላል። ይህ መልእክት ስለ አንዱ ሕይወት ለዋጭ መገለጥ ነው። ምናልባትም ሳታውቀው እግዚአብሔር እንድትሆን ፈጽሞ ያልጠየቀህን ሰው ለመሆን ዓመታትን አሳልፈህ ይሆናል። አጥብቀህ ጸልየሃል፣ ጠንክረህ ሰርተሃል፣ ራስን ከሌሎች ጋር አወዳድረሃል፣ በደካማ ጎንህ ራስን ኮንነሃል፣ እንዲሁም መንፈሳዊ ሕይወትን ሊደረስበት በማይችል መመዘኛ መዝነሃል። ኢየሱስን በጥልቀት ወደሃል፣ ነገር ግን በምስጢር ሕይወትህ በሁሉም ዝርዝር ነገር ልክ እንደርሱ ካልሆነ በስተቀር እግዚአብሔርን እያሳዘንከው እንደሆነ አምነሃል። ይህ ስውር ጫና የብዙዎችን ደስታ ቀምቷል። ሰላምን በሥራ አፈጻጸም፣ መተማመንን በውድድር፣ ቅርበትን በፍርሃት እንዲሁም የጸጋን ነፃነት በሃይማኖታዊ የጥረት ከባድ ቀንበር ተክቶታል። ብዙ ቅን ክርስቲያኖች ጌታን በፍጹም ልባቸው ይወዱታል፣ ነገር ግን በየቀኑ ሲነቁ ፈጽሞ በቂ እንዳልሆኑ፣ ቅዱስ እንዳልሆኑ፣ መንፈሳዊ እንዳልሆኑና ኢየሱስን እንደማይመስሉ እየተሰማቸው ነው። ነገር ግን ያ ሸክም በሰማያዊው አባትህ በጭራሽ ያልተጫነብህ ቢሆንስ? ነፍስን ያደከማት ያጫና እግዚአብሔር በማዳን ውስጥ ካለው ዓላማ የተሳሳተ ግንዛቤ የመነጨ ቢሆንስ? አብ ሌላ ኢየሱስ እንድትሆን ፈጽሞ ጠይቆህ የማያውቅ ቢሆንስ? ፍላጎቱ ሁልጊዜም እጅግ በጣም ውብ የሆነ ነገር ቢሆንስ? ወንጌል የሚጀምረው ኢየሱስ ክርስቶስ ፍጹም ልዩ ነው በሚለው ክብራማ እውነት ነው። እርሱ የእግዚአብሔር አንድያ ልጅ፣ ሥጋ የሆነው የዘላለም ቃል፣ የማይታየው እግዚአብሔር ፍጹም ምሳሌ፣ ነውር የሌለበት በግ፣ የታመነ ሊቀ ካህናት እና ዙፋኑ ለዘላለም የሆነው ንጉሥ ነው። እንደ እርሱ ያለ ሌላ በጭራሽ አልነበረም፣ ወደፊትም አይኖርም። ልጅነቱ የዘላለም ነው፣ ክብሩ የማይነጻጸር ነው፣ ማንነቱም ሊደገም አይችልም። ኢየሱስ ልዩ ስለሆነ አብ ልክ እንደ እርሱ ያለ ሌላ ልጅ እየፈለገ አይደለም። እርሱ ቀድሞውኑ አንድያ እና ብቸኛ ልጁ አለው። ይልቁንም በዚያ ልዩ ልጅ በኩል አብ ብዙ ወንዶችና ሴቶች ልጆችን ወደ ቤተሰቡ እያመጣ ነው። የክርስቶስን ኮፒዎች፣ ቅጂዎች እየፈጠረ አይደለም። በክርስቶስ የተዋሃደ፣ በመንፈሱ የተሞላ፣ በጽድቁ የጸና እና በጸጋው የተለወጠ ቤተሰብ እየዘጋጀ ነው። ይህ መገለጥ ሁሉም ነገር ይለውጣል። ይህ ማለት ከእግዚአብሔር ጋር ያለህ ግንኙነት ከእንግዲህ በውድድር ላይ ሳይሆን በልጅነት ጉልበት አዳፕሽን ላይ የተመሰረተ ነው ማለት ነው። በግንባር መቆምህ ከእንግዲህ በራስህ ሥራ ላይ ሳይሆን በክርስቶስ በተፈጸመው ሥራ ላይ ያርፋል ማለት ነው። ድክመቶችህ ከእንግዲህ የኩነኔ ምክንያቶች ሳይሆኑ አብ ጸጋውን የሚገልጥባቸው ዕድሎች ይሆናሉ ማለት ነው። ስብዕናህ፣ ጥሪ፣ ምስክርነትህ እና በእጅህ ያለው የእግዚአብሔር የማዳን ታሪክ እንኳ የእርሱ ክብራማ ንድፍ አካል ይሆናሉ ማለት ነው። አብ ሌላ ሰው እንድትሆን እየጠየቀህ አይደለም። በኢየሱስ ክርስቶስ በኩል እንድትሆን ወደ ዋናው የማዳን ማንነትህ ሙሉ በሙሉ በሕይወት እንድትኖር እየጋበዘህ ነው። የሌላ ሰውን ጉዞ እንድትኖር፣ የሌላ ሰውን ስብዕና እንድትኮርጅ ወይም የሌላ ሰውን ኃላፊነት እንድትሸከም አልጠራህም። የልጁን ሕይወት በእምነት እንድትቀበል እና በሰጠህ ልዩ ሕይወት በኩል ክብሩን እንድትገልጥ ጠርተዋል። እነዚህን ገጾች ስታነብ መንፈስ ቅዱስ የውድድርን ሸክም ሁሉ፣ የኩነኔን ውሸት ሁሉ፣ የልፋትን ልማድ ሁሉ እና የብቃት ማነስን ፍርሃት ሁሉ እንዲያስወግድልህ ፍቀድለት። ልብህን በኢየሱስ ክርስቶስ በተፈጸመው ሥራ እና በሰማያዊው አባትህ በማይናወጥ ፍቅር ውስጥ እንዲያጸናው ፍቀድለት። በመጽሐፍ ቅዱስ ውስጥ ካሉት ነፃ የሚያወጡ እውነቶች አንዱን ለመረዳት ልብህን አዘጋጅ። ኢየሱስ ክርስቶስ ለዘላለም የእግዚአብሔር ልዩ ልጅ ሆኖ ይኖራል። በእርሱ ምክንያት አንተ ወደ እውነተኛ ልጅነት ክብራማ ነፃነት ተጠርተሃል። ሌላ ክርስቶስ እንድትሆን አልተጠራህም። እንድትኖር የተጠራኸው እርሱ እንደዋጀህ፣ እንደተቀበለህ፣ እንዳበረታታህና ለእርሱ እንድትሆን እንዳዘጋጀህ የእግዚአብሔር ተወዳጅ ልጅ አድርጎ ነው። ወደ እውነተኛ ልጅነት ክብራማ ነፃነት በደህና መጣህ። ራስን የመሆን ነፃነት። የእውነተኛ ልጅነት ክብራማ ነፃነት። የተወደዳችሁ ሆይ ዛሬ ይህንን እውነት ስሙ። ከመንፈሳችሁም ላይ ከባድ ሸክምን ሁሉ አራግፉ። ሰዎችን ለመምሰል ከሚደረግ አስጨናቂ ጫና ወጥታችሁ በክርስቶስ ውስጥ ወዳለው ክብራማ እና ቀሊል ወደ ሆነው ትክክለኛ ማንነት የምትገቡበት ጊዜ አሁን ነው። ልጅነታችን የሚለካው ከአዳኛችን ጋር ተመሳሳይ ባህሪ፣ ተመሳሳይ እርምጃ እና ተመሳሳይ ውጫዊ መግለጫ በማሳየታችን ብቻ እንደሆነ ተደርጎ በቤተ ክርስቲያን ኮሪደሮች ውስጥ ግማሽ እውነት ለረጅም ጊዜ ሲንሾካሾክ ኖሯል። ይህም ብዙዎቻችንን ለልፋትና ለሸክም ዳርጎናል። የእግዚአብሔር ልጅ ፍጹም ቅጂዎች ካልሆንን እንደተሸነፍን አድርገን ኖረናል። ዛሬ ግን መንፈስ ቅዱስ ይበልጥ ጥልቅ ወደሆነ እውነታ እንድትገቡ ይጋብዛችኋል። እግዚአብሔር ያንኑ ተደጋጋሚ ምስል አይፈልግም፣ በእርግጠኝነትም ክሎን ቅጂ አይፈልግም። ራስን የመሆን ነፃነት በሚለው መጽሐፍ ውስጥ እንደምትረዱት አብ እናንተን እየጠራችሁ ያለው ሌላውን ለመምሰል ወደሚደክም ሕይወት ሳይሆን ወደ እውነተኛ ማንነታችሁ ሙላት ነው። ያ ምስል ምንም ያህል ቅዱስ ቢሆን እናንተ የሌላ ሰው ካርቦን ኮፒ እንድትሆኑ ፈጽሞ አልተፈጠራችሁም። እናንተ የተፈጠራችሁት ልክ ራሳችሁን እንድትሆኑ፣ በልጁ መንፈስ ተዋጅታችሁና ተሞልታችሁ እናንተ ብቻ ልትሆኑ የምትችሉትን ልዩ ዕቃ እንድትሆኑ ነው። ከልፋት ራቁ፣ የፍጹምነትን ጭንብል አውልቁ። በመጨረሻም እግዚአብሔር እናንተን እየፈለገ እንደሆነ በሚያስተምረው ነፃ የሚያወጣ እውነት ውስጥ እረፉ። ኢየሱስ በሥጋ የተገለጠው የእግዚአብሔር አንድያ ልጅ ነው። እርሱ ለዘላለም የእግዚአብሔር ልዩ ልጅ ሆኖ የሚኖር ልዩ የእግዚአብሔር ልጅ ነው። እርሱ ኃጢአት የሌለበት የእግዚአብሔር ልጅ ነው። ከኃጢአት ሁሉ የራቀ የታመነ ሊቀ ካህናት ነው። በእርሱ ዘንድ ኃጢአት የለም። በነገር ሁሉ እንደ እኛ የተፈተነ ሲሆን ነገር ግን ያለ ኃጢአት ነበር። እርሱ ነውርና እድፍ የሌለበት የእግዚአብሔር በግ ነው። እንደ እርሱ ያለ ልዩ ልጅ በጭራሽ አልነበረም፣ ለዘላለምም እንደ እርሱ የሚሆን ማንም አይኖርም። እርሱ እንደ ልዩ የእግዚአብሔር ልጅ ለብቻው ይቆማል። በልዩነቱ ምክንያት ከሰው ልጆች ሁሉ በላይ የበላይነት አለው፣ እንደ እርሱም ያለ ማንም የለም። ኢየሱስ በቀጥታ ከአብ እቅፍ የመጣ ብቸኛው የእግዚአብሔር ልጅ ነው። እርሱ ሥጋ የሆነው ቃል ነው። በእግዚአብሔርና በሰው መካከል ያለው ብቸኛው እርሱ ነው። እርሱ ለዘላለም እንደ መልከ በዴቅ ሥርዓት ሊቀ ካህናት ነው፣ ቦታውንም ማንም አይወስድም። መነሻው ከዚህ ዓለም ያልሆነ የሰላም ንጉሥ ነው። ኢየሱስ እንደዚህ ያለ ልዩና አስደናቂ የእግዚአብሔር ልጅ ቢሆንም እግዚአብሔር ግን እንደ ኢየሱስ ያለ ሌላ ልጅ እየፈለገ አይደለም፣ ምክንያቱም ቀድሞውኑ አንድ አለው። አብ ማዳንን ሲነድፍ በሁሉም መንገድ ኢየሱስን የሚመስሉ ልጆችን አልመጠነም።
እግዚአብሔር ልክ እንደ ኢየሱስ የሆኑ ልጆችን ለማፍራት ልጁን ወደ ዓለም አልላከውም፣ ምክንያቱም ይህ የማይቻል ነው። አብ ልጁን ወደ ዓለም ሲልክ ልክ እንደ አንተ ያሉ የእግዚአብሔር ልጆችን እየፈለገ ነበር። እግዚአብሔር በሁሉም መንገድ ኢየሱስን እንድትመስል እየጠየቀህ አይደለም፣ ነገር ግን በእምነት የልጁን መንፈስ፣ ሕይወትና ሥልጣን እየተቀበልክ ልክ እንደ አንተ ያለ የእግዚአብሔር ልጅ እንድትሆን ራስህን እንድትሆን ነው። አንተ እንደ እርሱ የእግዚአብሔር ልጅ መሆን እንደማትችል ሁሉ ኢየሱስም እንደ አንተ ያለ የእግዚአብሔር ልጅ መሆን አይችልም። ኢየሱስ ለእግዚአብሔር መሆን የማይችላቸው አንዳንድ ነገሮች አሉ። ለምሳሌ ኢየሱስ በኃጢአት ተሸንፎ የእግዚአብሔርን ምሕረት ሊለምን አይችልም። ስለዚህ የእግዚአብሔር መሐሪነት የዘላለም ባህሪ በእኛ ውስጥ ሊገለጥ እንደሚችለው ሁሉ በኢየሱስ ውስጥና በእርሱ በኩል ሙሉ በሙሉ ሊገለጥ አይችልም። እግዚአብሔር ለዘላለም መሐሪ ነው፣ እናም ምሕረት የሚያስፈልገውና መሐሪነቱን ለመግለጥ ዕድል የሚሰጥ አይነት ልጅ ያስፈልገዋል። ስለዚህ እግዚአብሔር ማንነቱን በኢየሱስ ውስጥና በእርሱ በኩል ሊገለጥ በማይችል በሌላ መልኩ ይበልጥ ሙሉ በሙሉ ለመግለጥ አንተን ይፈልጋል። ይህ የሚያሳየው እግዚአብሔር ከእንግዲህ ክርስቶስን የሚመስሉ ልጆችን ሳይሆን እንዳሉ አድርጎ እንደሚፈልጋቸው ነው። የተወደዳችሁ ሆይ ዛሬ ይህንን እውነት ስሙ። እንድትፈጠሩ ያልተደረጋችሁትን ሰው ለመሆን የምታደርጉትን ከባድና አስጨናቂ ሸክም አውርዱ። ለረጅም ጊዜ ቤተክርስቲያን በአዳኛችን ትክክለኛ እርምጃ፣ ትክክለኛ ባህሪና ትክክለኛ መልክ ካልተጓዝን በልጅነታችን እንደወደቅን እንዲሰማን የሚያደርግ ግማሽ እውነት ስትንሾካሹክ ኖራለች። ዛሬ ግን ወደ እውነቱ ክብራማ ነፃነት እንድትገቡ ጋብዛችኋለሁ። እግዚአብሔር ኮፒ ቅጂ እየፈለገ አይደለም፣ እርሱ እናንተን እየፈለገ ነው። የተወደዳችሁ ሆይ ዛሬ የጌታን ቃል ስሙ። በልባችሁ ውስጥ ለዘላለም ሊጸና የሚገባው አንድ ክብራማ እውነት አለ። እግዚአብሔር ከእንግዲህ እንደ ኢየሱስ ያሉ ልጆችን እየፈለገ አይደለም፣ ምክንያቱም ቀድሞውኑ አንድ አለው። እንደ እርሱ ያለ ሌላ ልጅ በጭራሽ አልነበረም፣ ዛሬም እንደ እርሱ ያለ የለም፣ ለዘላለምም ሌላ አይኖርም። ኢየሱስ ክርስቶስ እንደ ዘላለም ልዩ አንድያ የእግዚአብሔር ልጅ ለብቻው ይቆማል። ኢየሱስ በሥጋ የተገለጠው እግዚአብሔር ነው። እርሱ በቀጥታ ከአብ እቅፍ የመጣ አንድያ ልጅ ነው። እርሱ ሥጋ የሆነው የዘላለም ቃል ነው። እርሱ ነውርና ጉድለት የሌለበት ንጹሕ የእግዚአብሔር በግ ነው። በእርሱ ዘንድ ኃጢአት አልነበረም። እንደኛ በነገር ሁሉ ቢፈተንም ፍጹም ቅዱስ ሆኖ ኖሯል። እርሱ እንደ መልከ በዲቅ ሥርዓት ለዘላለም የታመነ ሊቀ ካህናት ነው። መንግሥቱ ከዚህ ዓለም ያልሆነች የሰላም ንጉሥ ነው። በእግዚአብሔርና በሰው መካከል እንደ አንዱ አስታራቂ እርሱ ብቻ ይቆማል። ማንም ሊተካው አይችልም፣ ማንም ሊስተካከለው አይችልም፣ ማንም ሌላ ኢየሱስ ሊሆን አይችልም። ልዩነቱ የዘላለም ነው፣ ክብሩ የማይነጻጸር ነው፣ የበላይነቱም የእርሱ ብቻ ነው። ስለዚህ ይህንን አስደናቂ መገለጥ ስሙ። አብ ቀድሞውኑ ልዩና ፍጹም ልጁ ስላለው ሌላ ኢየሱስን እየፈለገ አይደለም። አብ ማዳንን የነደፈው የአንድያ ልጁን በሚሊዮን የሚቆጠሩ ኮፒዎች ለማምረት አይደለም። ኢየሱስን ወደ ዓለም ሲልከው ዓላማው የክርስቶስን ቅጂዎች ማፍራት አልነበረም። ይልቁንም እንደ አንተ ያሉ ወንዶችና ሴቶች ልጆች በእምነት የእርሱን መንፈስ፣ ሕይወቱን፣ ጽድቁንና ሥልጣኑን ተቀብለው እውነተኛ የእግዚአብሔር ልጆች እንዲሆኑ ልጁን ላክ። ይህ ሁሉም ነገር ይለውጣል። እግዚአብሔር ኢየሱስ እንድትሆን እየጠየቀህ አይደለም። በኢየሱስ ክርስቶስ በኩል እንድትሆን የፈጠረህን ወንድ ወይም ሴት ልጅ እንድትሆን እየጋበዘህ ነው። ስብዕናህን፣ ታሪክህን፣ ሰብአዊነትህን ወይም ግለሰባዊነትህን እንድትደመስ እየጠየቀህ አይደለም። ይልቁንም ያንተ ልዩ ሕይወት የእርሱ አባትነት ሌላ ውብ መገለጫ እንዲሆን ሕይወትህን በልጁ መንፈስ መሙላት ይፈልጋል። አንተ እንደ እርሱ ልጅ መሆን እንደማትችል ሁሉ ኢየሱስም እንደ አንተ ያለ ልጅ መሆን አይችልም። በኢየሱስ ምድራዊ ሕይወት ውስጥ በተመሳሳይ መንገድ ሊታዩ የማይችሉ የእግዚአብሔር የዘላለም ባህሪ ገጽታዎች አሉ። ምክንያቱም ኢየሱስ ፈጽሞ ኃጢአት አልሰራም፣ ፈጽሞ አልወደቀም፣ ፈጽሞ ምሕረት አላስፈለገውም፣ ፈጽሞም ይቅርታን አልለመንም። እርሱ ለዘላለም ቅዱስ፣ ለዘላለም ጻድቅና ለዘላለም ፍጹም ነው። እግዚአብሔር ግን ለዘላለም መሐሪ ነው። አንድ አይነት ልጅ ብቻ ቢኖር ኖሮ ዓለም የእግዚአብሔርን ምሕረት ታላቅነት እንዴት ያውቃል? ትዕግስቱ እንዴት ይታያል? ይቅርታው እንዴት ይለማመዳል? የሚያድስ ፍቅሩ እንዴት ይከበራል? ለደካማውና ለተሰበረው የሰው ልጅ ያለው ርኅራኄ እንዴት ይገለጣል? እነዚህ የአብ ክብራማ ባህሪያት የሚያበሩት ጸጋውን በተቀበሉ በዋጁ ወንዶችና ሴቶች ልጆች ውስጥ ነው። ሕይወትህ የአብ ምሕረት የሚታይበት መድረክ ይሆናል። ምስክርነትህ የርኅራኄው ማስረጃ ይሆናል። ድክመትህም ኃይሉ የሚገለጥበት ዕድል ይሆናል። ስለዚህ ሰብአዊነትህ ብቁ እንደማያደርግህ የሚነግርህን ውሸት ማመን አቁም። ሰብአዊነትህ እንቅፋት አይደለም፣ የእግዚአብሔር ጸጋ የሚጎላበት መድረክ ነው። የተወደዳችሁ ሆይ እንድትፈጠሩ ያልተደረጋችሁትን ሰው ለመሆን የምታደርጉትን አድካሚ ሸክም አውርዱ። ለትውልድ ዘመናት ብዙ አማኞች ልጅነት ማለት በሁሉም ውጫዊ መግለጫዎች የኢየሱስ ትክክለኛ ቅጂ መሆን ማለት ነው በሚል የተሳሳተ ግምት ውስጥ በመኖር የሃይማኖታዊ ሥራን ከባድ ጫና ተሸክመዋል። በማይቻል መመዘኛ ራሳቸውን መዝነዋል። እናም እያንዳንዱ ውድቀት እፍረትን፣ ፍርሃትን፣ ኩነኔንና ተስፋ መቁረጥን አስከትሏል። ዛሬ ግን መንፈስ ቅዱስ ነፃነትን ያውጃል። እግዚአብሔር ሌላ ኢየሱስን እየፈለገ አይደለም። እግዚአብሔር እናንተን እየፈለገ ነው። አብ በሰው ጥረት እርሱን ከመምሰል ይልቅ ክርስቶስን በሚቀበሉ ልጆች ይደሰታል። የማዳን ዓላማ የእናንተን ግለሰባዊነት ማጥፋት ሳይሆን መቀደስ ነው። ስብዕናችሁ፣ ልምዶቻችሁ፣ ስጦታዎቻችሁ፣ ድክመቶቻችሁ እና ታሪካችሁ እንኳ የአብ ክብር የሚገለጥባቸው መሳሪያዎች ይሆናል። እያንዳንዱ የተዋጀ ሕይወት የእርሱ ቸርነት ሌላ ምስክር ይሆናል። እያንዳንዱ የተመለሰ ኃጢአተኛ የምሕረቱ ሌላ መገለጫ ይሆናል። እያንዳንዱ የዳነ ልብ የፍቅሩ ሌላ አዋጅ ይሆናል። ለክርስቶስ የተሰጠ እያንዳንዱ ድክመት ኃይሉ ፍጹም የሚሆንበት ሌላ ዕድል ይሆናል። ለዚህ ነው ውድድር ከሰይጣን ታላላቅ መሳሪያዎች አንዱ የሆነው። ጠላት ራሳችሁን ከሌሎች ጋር እንድታወዳድሩ ማድረግ ከቻለ የጥሪያችሁን ደስታ ሊቀማችሁ እንደሚችል ያውቃል። ሐሰተኛ ሃይማኖት ሁልጊዜ ውድድርን ያመጣል፣ ጸጋ ግን ሁልጊዜ ልጅነትን ያመጣል። ሃይማኖት ብቁ ሁን ይልሃል፣ ጸጋ ግን ክርስቶስ ቀድሞውኑ ብቁ እንዳደረገህ ይነግርሃል። ሃይማኖት እግዚአብሔር እንዲቀበልህ ኢየሱስን ምሰል ይላል፣ ጸጋ ግን እግዚአብሔር በክርስቶስ ስለተቀበለ አሁን የእርሱ ተወዳጅ ልጅ ሆነህ ኑር ይላል። ዲያብሎስ በውድድር እና በሥራ አፈጻጸም ላይ እስራትን ይገነባል። ያለማቋረጥም በቂ እንዳልሆንክ፣ መንፈሳዊ እንዳልሆንክ፣ ቅዱስ እንዳልሆንክ እና ኢየሱስን እንደማይመስል ያንሾካሹካል። ሰማይ ግን ከፍ ባለ ድምፅ መልስ ይሰጣል፣ በልጄ ላይ ባለው እምነት አንተ የተወደድክ ልጄ ነህ። የኢየሱስ ደም ቀድሞውኑ ለእያንዳንዱ ክስ መልስ ሰጥቷል። መስቀሉ ቀድሞውኑ ማንነትህን ወስኗል። ትንሣኤውም ልጅነትህን ቀድሞውኑ አጽንቷል።
ተቀባይነት ያገኘኸው በመጨረሻ ፍጹም ስለሆንክ አይደለም። ተቀባይነት ያገኘኸው ኢየሱስ ፍጹም ስለሆነ ነው። ጻድቅ የሆንከው ፈጽሞ ስላልወደቅህ አይደለም። ጻድቅ የሆንከው የእርሱ ጽድቅ ለአንተ ስለተቆጠረልህ ነው። የተወደድከው ዛሬ ሥራህን በጥሩ ሁኔታ ስለሠራህ አይደለም። የተወደድከው አብ ልጁን ስለሚወደው ነው። በልጁ የሚያምን ሁሉ ወደዚያው ፍቅር ውስጥ ገብቷል። ምንኛ ክብራማ ነፃነት ነው! አሁን ያለምንም ማስመሰል በድፍረት ወደ ጸጋው ዙፋን መምጣት ትችላለህ። ከእንግዲህ ትግልህን መደበቅ፣ የፍጹምነትን ጭንብል መልበስ ወይም ስትሰናከል አለመቀበልን መፍራት የለብህም። ደሙ ቀድሞውኑ ስለተናገረ ልክ እንዳለህ መምጣት ትችላለህ። እያደግህ ሳለህ ልጅ ነህ። እየተማርክ ሳለህ ልጅ ነህ። እያሸነፍክ ሳለህ ልጅ ነህ። ስላመንክ ልጅ ነህ። በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁን። ከፍጹምነት በኋላ ልጅ እየሆንክ አይደለም፣ በእምነት ልጅ ነህ። እምነት ጸጋ ቀድሞውኑ ያዘጋጀውን ይቀበላል። ሃይማኖት በሚለፋበት ቦታ እምነት ያርፏል። እምነት በሥራ ፈጽሞ ሊገኝ የማይችለውን ይደሰታል። በየማለዳው እንዲህ ብለህ አውጅ፣ የእግዚአብሔር ልጅ ለመሆን እየሞከርኩ አይደለም፣ እኔ የእግዚአብሔር ልጅ ነኝ። ተቀባይነት ለማግኘት እየሠራሁ አይደለም፣ ቀድሞውኑ ተቀባይነት አግኝቻለሁ። ጽድቅን ለማግኘት እየታገልኩ አይደለም፣ ጽድቅን በስጦታ ተቀብያለሁ። ልጅ እየሆንኩ አይደለም፣ አብ ቀድሞውኑ እንደ አወጀልኝ ልጅ ሆኜ እየኖርኩ ነው። ይህ የወንጌል ክብራማ ነፃነት ነው። አብ ማንነትህን ለማጥፋት ፈጽሞ አልፈለገም። ማንነትህን በክርስቶስ ሕይወት መሙላት ይፈልጋል። ያንተ ልዩ መሆን ያንተ ችግር አይደለም፣ ያንተ ተልእኮ ነው። ምስክርነትህ ልዩ ነው፣ ጥሪህ ልዩ ነው፣ ጉዞህ ልዩ ነው። እናም የአብን ክብር የምትገልጥበት መንገድ ልዩ ነው። ስለዚህ ማወዳደርን አቁም፣ ማስመሰልን አቁም፣ መልፋትን አቁም እና ራስን መኮንንን አቁም። ዓይኖችህን ወደ ኢየሱስ አንሳ። የተፈጸመውን ሥራውን ተቀበል፣ ጽድቁን ተቀበል፣ መንፈሱን ተቀበል እና ልጅነትህን ተቀበል። ከዚያም አብ ሁል ጊዜ እንድትሆን እንደፈለገው ተወዳጅ ልጅ በድፍረት ተመላለስ። እናም ዓለም በአንተ ልዩ ሕይወት ውስጥ የሰማያዊ አባትህን ወሰን የሌለው ክብር ሌላው መገለጫ እንዲያይ ፍቀድለት። የእግዚአብሔር ልጅ የኢየሱስ ክርስቶስ ልዩነት፣ ኃጢአት አልባነት እና የበላይነት። ኢየሱስ ክርስቶስ ለዓለም መዳን አሁን በሰው ሥጋ የተገለጠ ከእግዚአብሔር ጋር የነበረና እግዚአብሔር የሆነው የዘላለም ቃል የእግዚአብሔር አንድያ ልጅ ነው። ቅዱስ መጽሐፍ እንደሚናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። የዮሐንስ ወንጌል 1:14። ይህ ስለተፈጠረ ፍጡር የሚነገር ታሪክ አይደለም፣ ወይም ስለ ተራ ነቢይ ወይም ስለ ሥነ ምግባር መምህር የሚቀርብ መግለጫ አይደለም። ነገር ግን ሙሉ በሙሉ አምላክ መሆኑ ሳይቀንስ ወደ ታሪክ ጎራ በማለት በሰው አምሳል የታየው የእግዚአብሔር የራሱ መገለጥ ነው። እርሱ አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ የማቴዎስ ወንጌል 3:17 ብሎ የመሰከረለት ልዩና የዘላለም ልጅ ነው። ይህንን በፍርሃትና በክብር ስሙ። ኢየሱስ ከብዙዎች አንዱ አይደለም። እርሱ የአብን ማንነትና መለኮታዊ ባህሪ የሚጋራ በባህሪው ብቸኛው ልጅ ነው። እርሱ ብቻ እኔና አብ አንድ ነን፣ የማቴዎስ ወንጌል 10:30 በማለት በሕልውና በክብርና በሥልጣን ፍጹም አንድ መሆናቸውን መግለጥ ይችላል። በሰማይም ሆነ በምድር እንደ እርሱ ያለ ማንም የለም፣ ለዘላለምም እንደ እርሱ ያለ ማንም አይኖርም። በእርሱ ዘንድ ፍጹም ቅድስናና ፍጹም ኃጢአት አልባነት አለ። የእግዚአብሔር ቃል እርሱ ኃጢአትን አላወቀም። ሁለተኛ ወደ ቆሮንቶስ ሰዎች 5:21 ኃጢአትም በእርሱ ዘንድ የለም። አንደኛ ዮሐንስ መልእክት 3:5 እንዲሁም ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ወደ ዕብራውያን ሰዎች 7:26 እንደሆነ ይመሰክራል። ሕይወቱ በሥነ ምግባር የታነጸ ብቻ አልነበረም፣ በሐሳብ፣ በምኞት፣ በቃል ወይም በተግባር ከኃጢአት እድፍ ሙሉ በሙሉ የጠራ ነበር። ከመለኮታዊ ንጽሕናና ጽድቅ አንዲት ቅጽበት እንኳ ሳይወጣ ከአብ ጋር ፍጹም ኅብረት ነበረው። ነገር ግን የክብሩን ድንቅነት ስሙ ሙሉ በሙሉ አምላክ ቢሆንም ወደ ሰው ልጅ ሕይወት ተሞክሮም ሙሉ በሙሉ ገብቷል። ከድክመታችን አልራቀም፣ ነገር ግን ለኃጢአት ሳይንበረከክ ወደ ድክመታችን ገባ፣ ተሰማው፣ ተሸከመው። ቅዱስ መጽሐፍ እንዲህ ይላል፣ በነገር ሁሉ እንደ እኛ የተፈተነ ቢሆንም ኃጢአት የሌለበት ከድክመታችን ጋር ሊራራ የሚችል ሊቀ ካህናት አለን እንጂ በድክመታችን ሊራራልን የማይችል ሊቀ ካህናት የለንም። ወደ ዕብራውያን ሰዎች 4:15። አሁን እውነተኛ ፈተናን፣ እውነተኛ ጫናን፣ እውነተኛ መከራንና እውነተኛ መፈተንን ተጋፍቷል። ነገር ግን በእያንዳንዱ ቅጽበት አሸናፊ ሆኖ ቆይቷል። አዳም በወደቀበት ቦታ ክርስቶስ ጸንቶ ቆመ። የሰው ልጅ በፈረሰበት ቦታ ክርስቶስ በፍጹም ታዛዥነት አሸነፈ። ለዓለም መዳን ፍጹምና የመጨረሻ መስዋዕት የሆነውን ነውር የሌለበትን የእግዚአብሔርን በግ ተመልከቱ። ዮሐንስ በመገለጥ እሳት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዮሐንስ ወንጌል 1:29 በማለት ያውጃል። ይህ ተራ በግ አይደለም፣ የመለኮታዊ ፍርድን መስፈርት ሁሉ የሚያሟላ ነውርና ጉድለት የሌለበት በግ ነው። ዘጸአት 12:5 አንደኛ የጴጥሮስ መልእክት 1:19። ኃጢአት የሌለበት ሕይወቱ የመጨረሻው ማስተስሪያ እንዲሆን ብቁ አደረገው። እርሱም ለሰው ልጅ መዋጀት ራሱን በፈቃዱ አቀረበ። በደሙ አማካኝነት ኃጢአት ተሸፈነ ብቻ አይደለም፣ ተወገደ፣ ተጠረገ፣ ጠፋም። ከማንነቱ የተነሳ ኢየሱስ ክርስቶስ በፍጥረት ሁሉ ላይ ወደር የሌለው የበላይነት አለው። ቃሉ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ወደ ቆላሲስ ሰዎች 1:17 እና በነገር ሁሉ እርሱ በፊተኛነት እንዲያገኝ ወደ ቆላሲስ ሰዎች 1:18 ይላል። በዚህ ዘመን ብቻ ሳይሆን በሚመጣውም ዘመን ከተሰየመው ስም ሁሉ በላይ እጅግ ከፍ ብሏል። ወደ ኤፌሶን ሰዎች 1:21 መለኮታዊ ሙላት ሁሉ በሰውነት ተገልጦ በእርሱ ይኖራልና ማንም መልአክ ሊወዳደረው አይችልም፣ ማንም ነቢይ ሊተካው አይችልም፣ ማንም ንጉሥ ሊስተካከለው አይችልም፣ ማንም ሰውም ከእርሱ ጎን ሊቆም አይችልም። ወደ ቆላሲስ ሰዎች 2:9። ስለዚህ ይህንን የመጨረሻ አዋጅ በፍርሃትና በአምልኮ ስሙ። ኢየሱስ ክርስቶስ ለዘላለም ልዩ፣ ለዘላለም የበላይ እና ለዘላለም ወደር የሌለው ሆኖ ይኖራል። እርሱ ኃጢአት የሌለበት ልጅ፣ የታመነ ሊቀ ካህናት፣ ፍጹም በግ እና ለዘላለም የሚነግስ የተነሳው ጌታ ነው። ማንነቱ ሊደገም አይችልም፣ መስዋዕትነቱ ሊደገም አይችልም፣ ክብሩም ለማንም አይሰጥም። እርሱ ብቻ ለዘላለም ለአምልኮ ለክብርና ለምስጋና ሁሉ ብቁ ነው። ልዩ የእግዚአብሔር ልጅ፣ ሥጋ የሆነው ቃል እና የዘላለም ንጉሥና ሊቀ ካህናት ኢየሱስ ክርስቶስ እንደ ፍጡር ሳይሆን የእግዚአብሔር የራሱ ባህሪና ሕልውና መግለጫ ሆኖ ለዘላለም ከአብ የሚወጣ የእግዚአብሔር አንድያ ልጅ ነው።
ከራሱ ከእግዚአብሔር ልብና ክብር የወጣ ሁልጊዜም ከአብ ጋር የነበረና መለኮታዊ ሕይወት ሙላትን የሚጋራ የዘላለም ልጅ ነው። ቅዱስ መጽሐፍ እንደሚገልጠው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የዮሐንስ ወንጌል 1:1። ይህ የዘላለም ሕልውናውንና መለኮታዊ ማንነቱን ያረጋግጣል። ከፍጥረት ሳይሆን ከዘላለም ከእግዚአብሔር የመጣ መሆኑን ያሳያል። እርሱ ሥጋ የሆነው ቃል ወደ ሰው ልጅ ታሪክ በግልጽ መልክ የገባው መለኮታዊ የእግዚአብሔር መገለጥ ነው። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ ክብሩንም አየን። የዮሐንስ ወንጌል 1:14። በእርሱ ውስጥ የማይታየው እግዚአብሔር ይታያል፣ ሊታወቅ የማይችለው ይታወቃል። እናም የዘላለም አምላክነቱ ሳይቀንስ ወደ ጊዜ ውስጥ ይገባል። ስለዚህ ኢየሱስ መለኮትነትና ሰብአዊነት በአንድ አካል ፍጹም የተዋሃዱበት ሙሉ በሙሉ አምላክና ሙሉ በሙሉ ሰው ነው፣ ነገር ግን ያለምንም መቀላቀልና መለያየት ነው። በእግዚአብሔርና በሰው መካከል እርቅ የሚፈጸምበት ብቸኛው ድልድይ፣ ብቸኛው አስታራቂ እርሱ ነው። ቅዱስ መጽሐፍ 1 እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው አስታራቂ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። አንደኛ ወደ ጢሞቴዎስ 2:5 በማለት ያውጃል። ወደ አብ የሚደረግ ሌላ መግቢያ የለም፣ ሌላ የእርቅ መንገድ የለም፣ መዳንም የሚገኝበት ሌላ ስም የለም፣ ምክንያቱም እንድንበት ዘንድ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ 4:12። በክርስቶስ ብቻ ሰማይና ምድር ታረቁ። እርሱ ደግሞ በምድራዊ የዘር ሐረግ ወይም በጊዜያዊ ኪዳን ሳይሆን በማያልቅ ሕይወት ኃይል የተሾመ እንደ መልከ በዴቅ ሥርዓት የዘላለም ሊቀ ካህናት ነው። ቅዱስ መጽሐፍ እንደሚለው አንተ እንደ መልከ በዴቅ ሥርዓት ለዘላለም ካህን ነህ፣ ወደ ዕብራውያን ሰዎች 7:17። እና ደግሞ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ወደ ዕብራውያን ሰዎች 7:24። ለተወሰነ ጊዜ አገልግለው እንደሚያልፉት እንደ ሌዋውያን ካህናት ሳይሆን ኢየሱስ የማይለወጥ ክህነት አለው። ማንም አይተካውም፣ ማንም አይከተለውም፣ እናም ማንም በዚያ ልዩ በሆነው የዘላለም አማላጅነት ተግባሩ አይካፈለውም። በእርሱ በኩል ወደ እግዚአብሔር ለሚመጡት ሊያማልድላቸው ዘንድ ሁልጊዜ በሕይወት ይኖራል። እርሱ የሰላም ንጉሥ ነው። አገዛዙ በምድራዊ ሥርዓቶች ወይም በሰው ሥልጣን ላይ ሳይሆን በመለኮታዊ መነሻና በዘላለም ጽድቅ ላይ የተመሠረተ ነው። እርሱ ራሱ መንግሥቴ ከዚህ ዓለም አይደለችም፣ የዮሐንስ ወንጌል 18:36 እንዳለ መንግሥቱ ከዚህ ዓለም አይደለችም። እርሱ የሚያመጣው ሰላም ጊዜያዊ ወይም ፖለቲካዊ ሳይሆን የዘላለም ነው። ሰውን ከእግዚአብሔር ጋር የሚያስታርቅ በመንፈስ ቅዱስም ጽድቅን፣ ደስታንና ሙላትን የሚያጸና ነው። ስለዚህ ኢየሱስ ክርስቶስ እንደ መለኮታዊ ልጅ፣ እንደ ሥጋ የሆነ ቃል፣ እንደ ብቸኛ አስታራቂ፣ እንደ ዘላለም ሊቀ ካህናት እና እንደ ዘላለም የሰላም ንጉሥ ሆኖ ለዘላለም ልዩ ሆኖ ይቆማል። መነሻው ከምድር ሳይሆን ከዘላለም ነው። ሥልጣኑ የተዋሰ ሳይሆን የራሱ ነው። አገዛዙም መጨረሻ የለውም። እርሱ ብቻ እግዚአብሔርንና ሰውን አንድ ያደርጋል፣ በጽድቅ ይገዛል፣ በሕይወት ያለና ከፍ ከፍ ያለ ጌታ ሆኖም ለዘላለም ያማልዳል። እግዚአብሔር በማዳን ውስጥ ያለው ዓላማ በክርስቶስ ያሉ ልጆች እንጂ የክርስቶስ ቅጂዎች አይደሉም። ኢየሱስ ክርስቶስ ከፍጥረት ሁሉ በላይ ከፍ ያለና ወደር የሌለው ልዩ የእግዚአብሔር ልጅ ቢሆንም አብ ግን ልክ እርሱን የሚመስል ሌላ ልጅ ለማፍራት እየፈለገ አይደለም። ኢየሱስ ብቻ የዘላለም ልጅ፣ የማይታየው እግዚአብሔር ፍጹም ምሳሌ፣ ሙላት ሁሉ በእርሱ የሚኖርበት ነው። ቅዱስ መጽሐፍ እንደሚለው እርሱም የማይታይ እግዚአብሔር ምሳሌ ነው፣ ከፍጥረት ሁሉ በፊት በኩር ነው። ወደ ቆላሲስ ሰዎች 1:15 እና በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ወደ ቆላሲስ ሰዎች 2:9። የእርሱ መለኮታዊ ማንነት መደገም የለውም። የዘላለም ልዩነቱ አይቀዳም፣ አካሉም አይተካም። በመለኮታዊ የማዳን ንድፍ ውስጥ አብ በሁሉም መንገድ የኢየሱስን ትክክለኛ ማንነትና ልዩነት የሚደግሙ ብዙ ትናንሽ ክርስቶሶችን አልመጠነም። ይልቁንም በክርስቶስ በኩል ብዙ ልጆችን ወደ ክብር ለማምጣት አቀደ። ቅዱስ መጽሐፍ እንደሚገልጠው ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ የሚገባ ነበርና። ወደ ዕብራውያን ሰዎች 2:10። እቅዱ ፈጽሞ የኢየሱስን ልዩ ልጅነት መኮረጃ አልነበረም፣ ነገር ግን በጸጋው በኩል በሕይወቱ መካፈል ነበር። እግዚአብሔር በሁሉም ረገድ የእርሱን ትክክለኛ ቅጂዎች ለማፍራት ልጁን ወደ ዓለም አላከውም፣ ምክንያቱም የክርስቶስ ልጅነት ነጠላ፣ የዘላለም እና የማይደገም ነው። ይልቁንም በእርሱ በኩል እያንዳንዱ የተለየ የሆነ ነገር ግን በክርስቶስ ውስጥ ሙሉ በሙሉ የተካተተ አዲስ የተዋጁ ወንዶችና ሴቶች ልጆች ፍጥረት እንዲመጣ ልጁን ላከ። ቅዱስ መጽሐፍ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። የዮሐንስ ወንጌል 1:12 ይላል። የአብ ልብ በማንነት መመሳሰልን ሳይሆን በግንኙነት መለወጥን ነው የሚፈልገው። አማኞች በማንነት ወይም በልዩነት ኢየሱስ እንዲሆኑ እየጠየቃቸው አይደለም፣ ምክንያቱም ይህ ለክርስቶስ ብቻ የሚገባ ነው። ይልቁንም በእምነት የልጁን ሕይወት እንዲቀበሉ እና በራሳቸው በተለየ ማንነት በመንፈሱ ኃይል እየተመሩ እውነተኛ የእግዚአብሔር ልጆች ሆነው እንዲኖሩ ይጠራቸዋል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ወደ ሮሜ ሰዎች 8:14። በዚህ መሠረት አማኞች የተጠሩት የክርስቶስን ልዩነት ለመቅዳት ሳይሆን በሕይወቱ ለመካፈል ነው። በእምነት አማካኝነት አባ አባት ወደ ሮሜ ሰዎች 8:15 ብለው የሚጮሉበትን የልጅነት መንፈስ ይቀበላሉ። ልጆች የሆኑት በመምሰል ሳይሆን በመዋሃድ ነው። በአብ ፍቅራዊ ንድፍ ስር ሙሉ በሙሉ የራሳቸውን ማንነት ይዘው ሳሉ በሕይወቱ ይካፈላሉ። ስለዚህ ማዳን ማለት ልክ እንደ ኢየሱስ ለመሆን ግለሰባዊነትን ማጥፋት ማለት አይደለም፣ ነገር ግን በኢየሱስ በኩል ከእግዚአብሔር ጋር ያለውን ግንኙነት ማደስ ማለት ነው። ክርስቶስ ልዩ ልጅ ሆኖ ይኖራል። የሚያምኑት ሁሉ ግን በጸጋ ወንዶችና ሴቶች ልጆች ይሆናሉ። እያንዳንዳቸው የእግዚአብሔርን መንፈስ፣ ሕይወትና ሥልጣን በግልና በእውነተኛ የልጅነት መግለጫ ይሸከማሉ። የአንድያ ልጅ ወደር የሌለው ግርማ። በመጀመሪያ ወደር በሌለው ክርስቶስ ፊት ልባችንን በክብር እናንብብ። ኢየሱስ ከፍተኛ ደረጃ ላይ የደረሰ ሰው ብቻ አይደለም። እርሱ የአብ ክብር መንጸባረቅ፣ ሥጋ የሆነው ቃል፣ አንድያ የሰማ የአባት ልጅ ነው። እርሱ እድፍና ነውር የሌለበት የእግዚአብሔር በግ ነው። ዙፋኑ የዘላለም መንግሥቱም ከዚህ ዓለም ያልሆነች እንደ መልከ ጼዴቅ ሥርዓት የሆነ ሊቀ ካህናት ነው። እንደ እርሱ ያለ ማንም የለም፣ በታሪክም አልነበረም፣ ወደፊትም አይኖርም። በፈተና እሳት ውስጥ አልፎ በኃጢአት ሳይነካ የወጣ ብቸኛው ልዩ ልጅ የበላይ ሆኖ ለብቻው ይቆማል። በቅዱሱ አምላክና በወደቀው የሰው ልጅ መካከል ያለውን ወሰን የሌለው ገደል መሻገር የቻለው እርሱ ብቻ ስለሆነ ሚናው ነጠላ ነው። እርሱ አስታራቂያችን፣ አዳኛችን እና ንጉሣችን ነው።
ነገር ግን ያንን ፍጹም መስዋዕት መሆን የቻለው እርሱ ብቻ ስለሆነ ምሕረትን ለማግኘት መጮህ ያላስፈለገው ብቸኛው እርሱ ነው። ያንተ ልዩ ሰብአዊነት መለኮታዊ ንድፍ መገለጡ በልባችን ላይ የሚበራው እዚህ ጋር ነው። አብ የማዳንን ዕቅድ ሲነድፍ ወደ ዘላለም ተመልክቶ በቢሊዮን የሚቆጠሩ ትናንሽ የኢየሱስ ልጆች ያስፈልጉኛል አላለም። በፍጹም። እግዚአብሔር ሌላ ኢየሱስን ቢፈልግ ኖሮ ሌላ ኢየሱስን ይሠራ ነበር። ነገር ግን እርሱ ቀድሞውኑ ልጁ አለው። እግዚአብሔር ልክ እንደ አንተ ያሉ ወንዶችና ሴቶች ልጆችን እየፈለገ ነው። ይህ ምን ማለት እንደሆነ ትረዳለህ? ትግሎችህ፣ ተሰባሪነትህና ያንተ በጣም ሰብአዊ የሆነው ታሪክ የእግዚአብሔር ልጅ ለመሆንህ እንቅፋት አይደሉም ማለት ነው። እነርሱ እግዚአብሔር ክብሩን ለመግለጥ የመረጣቸው እውነተኛ መድረኮች ናቸው። እስኪ አስበው፣ በኢየሱስ ፍጹምነት ውስጥ ፈጽሞ ሊገለጡ የማይችሉ የእግዚአብሔር ባህሪ ገጽታዎች አሉ። ኢየሱስ ኃጢአት የሌለበት ስለነበረ በትቢያ ላይ ተንበርክኮ ስለ ምሕረት ማልቀስ አይችልም ነበር። ይቅር የመባልን ጥልቅና አስደናቂ ስሜት ፈጽሞ ሊለማመደው አይችልም ነበር። አንተስ? አንተ የዚያን ጸጋ ጥልቀት ታውቃለህ። ወደ አብ ስትጮህ፣ በተሰበረ ማንነትህ ቆመህ ፈውስን ስትቀበል፣ ሰማይ ራሱ በድንቅ ሁኔታ በሚመለከተው መንገድ የእግዚአብሔርን መሐሪ ባህሪ ትገልጣለህ። አንተ ልዩ ዕቃ ነህ። እግዚአብሔር ርኅራኄውን፣ ትዕግስቱንና የመለወጥ ኃይሉን ለማሳየት እየተጠቀመበት ያለ ሰብአዊ መልክ ነህ። ራስን የመሆን ነፃነት ውስጥ ተመላለስ። እግዚአብሔር ካርቦን ኮፒ እንድትሆን ስብዕናህን፣ ታሪክህን ወይም ሰብአዊነትህን እንድትተው እየጠየቀህ አይደለም። እርሱ እየጠራህ ያለው በእምነት የልጁን መንፈስና ሕይወት እንድትቀበል እናም አንተ ወደ ሆንከው ዕቃ ውስጥ እንድታፈሰው ነው። አንተ እርሱ እንደሆነው አይነት ልጅ መሆን አትችልም፣ እርሱም አንተ እንደሆንከው አይነት ልጅ መሆን አይችልም። አብ ሁለቱንም ይፈልጋል። ልዩና ኃጢአት የሌለበትን አስታራቂ ይፈልጋል፣ እንዲሁም አባትነቱን ለዓለም የሚገልጠውን፣ የተዋጀውን፣ ምሕረትን የሚቀበለውንና በጸጋ የሚመላለሰውን የእግዚአብሔርን ልጅ ይፈልጋል። ስለዚህ ለአንተ ተብሎ ወደ አልተነደፈ መልክ ለመግባት መጣርን አቁም። ልዩ ማንነትን ተቀበል። የልጁን ሥልጣን ተሸከም፣ በመንፈስ ኃይል ተመላለስ። ነገር ግን ይህንን እግዚአብሔር የፈጠረ ሰው ሆነህ አድርገው። አንተ ለእግዚአብሔር ተስፋ አስቆራጭ አይደለህም። አብ ጸጋውን ለመግለጥ የመረጠህ የተለየህና የማይደገም ድንቅ ሥራው ነህ። ዛሬ በዚያ ነፃነት ውስጥ ተመላለስ። አንተ የእግዚአብሔር ልጅ ነህ። ይህም ከበቂ በላይ ነው። ይህንን የልዩ ልጅነት መልእክት ስታስብ፣ ይህ የአመለካከት ለውጥ ያንተን የግል ትግሎችና ከእግዚአብሔር ጋር ያለህን አካሄድ የምታይበትን መንገድ እንዴት ይለውጠዋል? እንደ ወንዶችና ሴቶች ልጆች ያለንን ሚና ውበት ለመረዳት የእግዚአብሔር ባህሪ ወሰን የሌለው መሆኑን፣ የኢየሱስ ምድራዊ አገልግሎት ግን በተወሰነና አስፈላጊ በሆነ ፍጹምነት የተገደበ እንደነበረ ማወቅ አለብን። ኢየሱስ ኃጢአት የሌለበት የእግዚአብሔር በግ ስለነበረ ሕይወቱ ፍጹም ቢሆንም በወደቀ ዓለም ውስጥ ሰው መሆን ምን ማለት እንደሆነ እያንዳንዱን ገጽታ ሊለማመደው አልቻለም። በሰው ልጅ ድክመት መነጽር ውስጥ እስካልተጣሩ ድረስ ለዓለም የተሰወሩ ሆነው የሚቀጥሉ የእግዚአብሔር ባህሪያት አሉ። በድክመታችን በኩል የእግዚአብሔር ልጅ በሰብአዊነቱ እንኳ ባልገለጠው መንገድ የእግዚአብሔርን ልብ የምንገልጠው በዚህ መንገድ ነው። አንድ የማይለወጥ ምሕረት እና ይቅርታ ክብር። ኢየሱስ ፍጹም ልጅ በመሆኑ ፈጽሞ ኃጢአት አልሰራም። ስለዚህ የጥፋተኝነት ሕሊና የሚያመጣውን ጭንቀት ወይም ይቅር የመባልን ታላቅ ዕረፍት በግሉ ሊለማመደው አላስፈለገውም። ስትሰናከልና ወደ አብ ስትመለስ፣ በእፍረት ፊት ቆመህ ይቅር ብያለሁ የሚሉትን ቃላት ስትሰማ፣ ኢየሱስ ሰጪ ከነበረበት ቦታ ብቻ ሊያሳየው የሚችለውን፣ ፈጽሞ ከተቀባይ ቦታ ሊያሳየው የማይችለውን የእግዚአብሔርን ባህሪ እየገለጥክ ነው። ደካማ በመሆንህና ምሕረት በማስፈለግህ እግዚአብሔር የተሰበሩትን ጠጋኝ መሆኑን ታሳያለህ። እግዚአብሔር ፈራጅ ብቻ ሳይሆን የተሰባበረን ሕይወት ሰብስቦ እንደገና ሙሉ የሚያደርግ አፍቃሪ አባት መሆኑን ለዓለም ታሳያለህ። ይህ የእግዚአብሔር ባህሪ ገጽታ፣ ይኸውም ያንኑ ስህተት ደጋግሞ ይቅር ማለት ትዕግስቱ፣ በሰው ልጅ ውድቀት ሸራ ላይ ብቻ የተሳለ ድንቅ ሥራ ነው። 2 የተጋራ ትግል፣ መጽናናት፣ አብሮነት። የዕብራውያን መጽሐፍ ኢየሱስ በነገር ሁሉ እንደኛ እንደተፈተነ ቢነግረንም እርሱ ግን ያለ ኃጢአት ኖሯል። እርስ በርሳችን አብረን ተሰቃዮች መሆናችንን በማወቃችን ውስጥ ጥልቅና ምስጢራዊ መጽናናት ይገኛል። ኢየሱስን የሱሰኝነትን ጨለማ፣ የክህደትን ውጋት ወይም የጭንቀትን ከባድ ጫና የሚያውቅ ሰው በስቃይ ውስጥ ላለ ሌላ ሰው ሲናገር የተለየ ሰብአዊ የሆነ ግልጽ መጽናናትን ያመጣል። እግዚአብሔር በሸለቆ ውስጥ የሚኖር አጽናኝ መሆኑን እንገልጣለን። ደካሞች በመሆን ፍጹምነት ሊደረስበት የማይችል ለሚመስላቸው ሰዎች የእግዚአብሔር እጆችና እግሮች እንሆናለን። ስለ ትግላችን እውነተኛ ስንሆን እግዚአብሔር ገና ፍጹም ባልሆነው ሁኔታችን ውስጥ የመገኘት አቅም እንዳለው እንገልጣለን። ፍቅሩ ለአሸናፊዎች ብቻ የተጠበቀ ሳይሆን በጦርነቱ ግንባር ውስጥ በንቃት እንደሚገኝ እናሳያለን። 3 የመጽናትና የመለወጥ ኃይል። የአልማዝ ውበት ይበልጥ አድናቆት የሚቸረው ከተፈጠረበት ከከሰል ድንጋይ ጋር ሲነጻጸር ነው። ኢየሱስ መለወጥ አያስፈልገውም ነበር፣ እርሱ ከመጀመሪያው የቃሉ መገለጥ ነበር። ነገር ግን አንተ ሁልጊዜ የእግዚአብሔር ልጅ አልነበርክም። ያንተ ከፊት እና ከበኋላ የሚባል ታሪክ አለ። ለዓለም ምስክር ሆነ። ስትቆም እግዚአብሔር የነፍስ ቀማሪ መሆኑን እየገለጥክ ነው። ሕይወት እግዚአብሔር ደካማ፣ የተሰበረ ወይም ግራ የተጋባን ሰው እንዴት ወስዶ ዓላማን፣ ኃይልንና ቅድስናን እንደሚነፋበት ሕያው ምስክር ይሆናል። ይህ የመለወጥ ሂደት፣ ይኸውም የእርሱን መልክ ለመምሰል የሚደረገው ቀስ በቀስ የጸና እና አንዳንዴም የተዘበራረቀ ሥራ፣ እግዚአብሔር ታጋሽ አትክልተኛ መሆኑን ያሳያል። እርሱ ከሕይወታችን አፈር ጋር ይሠራል፣ ትዕግስቱንና ለእድገታችን ያለውን ቁርጠኝነት ይገልጣል። 4 በልዑል ጥበቃ ላይ መደገፍ። በሥጋ መገለጡ ኢየሱስ በአብ ላይ ፍጹም በሆነ መንገድ ተደግፏል። ለእኛ ግን ድክመታችን በየቀኑ በየሰዓቱ እና አንዳንዴም በከፍተኛ ሁኔታ በኃይሉ ላይ እንድንደገፍ ያስገድደናል። የመጨረሻው ደረጃ ላይ ስትደርስ ያንተ የግል ኃይል ሙሉ በሙሉ ሲደክም፣ እናም ያም ሆኖ በእግዚአብሔር ለመታመን ስትመርጥ እርሱ ከተፈጥሮ በላይ የሆነ ኃይል ሰጪ መሆኑን ትገልጣለህ። ዓለም እንደኛ ያሉ ተራ፣ ጉድለት ያለባቸውና ደካማ ሰዎች በራሳችን ብልሃት ሳይሆን ከእኛ ከሚበልጥ ኃይል የተነሳ መኖርና ማደግ እንደሚችሉ ማየት ያስፈልገዋል። ድክመታችን ለኃይሉ ፍጹም ማሳያ ነው። ሐዋርያው ጳውሎስ በሁለተኛው የቆሮንቶስ ሰዎች መጽሐፍ 12:9 ላይ እንደጻፈው ጸጋዬ ይበቃሃል፣ ኃይሌ በድክመት ይፈጸማል። በገደቦቻችን በኩል እግዚአብሔር ተጠራጣሪ ለሆነው ዓለም ዓይን በሚታይ መንገድ ኃይሉን እንዲያሳይ ዕድል እንሰጠዋለን። 5 የአብ ፍቅር ተደራሽነት።
በመጨረሻም ቀድሞ ርቀን የነበርንና አሁን የቀረብን ወንዶችና ሴቶች ልጆች ስለሆንን የአብን ልብ በጥልቀት በሚረዳ መንገድ እንገልጣለን። እግዚአብሔር የጠፉትን ፈላጊ መሆኑን እናሳያለን። ስለ ቅበዘበዝክና ስለተገኘ ስለ ጠፋህና ወደ ቤትህ ስለተመለስክ ሕይወትህ በሉቃስ ወንጌል 15 ላይ የሚገኘውን የጠፋው ልጅ ምሳሌ እውነት ይጮኻል። እግዚአብሔር የራቀ እንዳልሆነ ለዓለም ታሳያለህ። እርሱ የሚባዝነውን ልብ በንቃት እየተከታተለ ነው። አንተ የተዋጀ ጉድለት ያለብህ ሰው ሆነህ መኖርህ የእግዚአብሔር ፍቅር በሥራችን ላይ የተመሠረተ ሳይሆን እኛን የራሱ ብሎ ለመጥራት ባለው የማይለወጥ ፍላጎት ላይ የተመሠረተ መሆኑን ያረጋግጣል። በድክመትህ ውስጥ ኢየሱስን መምሰል አልቻልክም ማለት አይደለም። እግዚአብሔር እንድትሆን የሚፈልገውን ነገር በትክክል እየሆንክ ነው። ይኸውም ለምሕረቱ፣ ለአጽናኝነቱ፣ ለለውጥ ኃይሉ እና ለማያልቀው ፍቅሩ ሕያው ምስክር ነህ። ድክመቶችህ በእውነቱ የእግዚአብሔርን ባህሪ መግለጫ ዕቃዎች መሆናቸውን መረዳትህ ብዙውን ጊዜ ለመደበቅ በምትሞክራቸው የሕይወት ክፍሎች ላይ ያለህን አመለካከት እንዴት ይለውጠዋል። የእግዚአብሔር ልጅ ተልእኮ ተመሳሳይ የሆኑ ቅጂዎችን ሰራዊት መፍጠር ሳይሆን የአብ ሙሉ ባህሪ የሚገለጥበትን በር መክፈት ነበር። እግዚአብሔር ያ ልዩ ኃጢአት የሌለበት ልጁ ብቻ ቢኖረው ኖሮ ሰፊው የመለኮታዊ ባህሪ ገጽታ ለዘላለም ተሸፍኖ ይቀር ነበር። ኢየሱስ በፍጹም ፍጹምነት ስለተመላለሰ በሰው ልጅ መሰበር እውነታ ውስጥ ብቻ ሊገለጡ የሚችሉ አንዳንድ መለኮታዊ ባህሪያትን ማሳየት አላስፈልገውም ነበር። የአብ የተሰወሩ ጥልቀቶች። ኢየሱስ ፍጹም አንድያ ልጅ ሆኖ ይቆማል። ነገር ግን የእርሱ መኖር ከገዛ ራሱ ልዩነት በላይ የሆነ ዓላማን ያገለግላል። እርሱ አብን ለእኛ ሊገልጥልን መጣ። ይህንንም ያደረገው መለኮታዊ ምሳሌን በማስቀመጥ ነው። ዓለም የአብን ልብ በእውነት እንዲያይ ከተፈለገ እርሱ እንደ ፍጹም ልጅ መሆን የማይፈልጋቸውን የእግዚአብሔርን ባህሪያት ሊለማመዱና ሊቀበሉ የሚችሉ የልጆች ቤተሰብ እግዚአብሔር እንደሚያስፈልገው ኢየሱስ ተረድቶ ነበር። ደካማና ጉድለት ያለበት ሰብአዊነት ሳይኖር የተሰወሩ ሆነው የሚቀሩትን ባህሪያት እስኪያስባቸው የምህረት ጥልቀት። ኢየሱስ ፈጽሞ ኃጢአት አልሰራም። ስለዚህ ይቅርታ ወደሚያስፈልገው ሰው ደረጃ ውስጥ ገብቶ አያውቅም። እኛ በውድቀቶቻችን በኩል እግዚአብሔር ራሱን እንደ አዳሽ አድርጎ እንዲገልጥ ዕድል እንሰጠዋለን። አብ የሁለተኛ ዕድል፣ የፈውስና የላቀ ጸጋ አምላክ መሆኑን ለዓለም የምናሳየው እኛ ነን። የትዕግሥት ስፋት። ፍጹም ልጅ አባትየው በአመፅ ላይ እንዲታገሰው ወይም ዘወትር ለሚደገም ስህተት ቁጣውን እንዲያዘገይ አይፈልግም። እኛ ለማደግ በምናደርገው የገዛ ትግላችን የአብን ታላቅ ትዕግሥት እንስባለን። ልጆቹ ሲወድቁ የማይተዋቸውን ነገር ግን በገዛ ለውጣቸው ውዥንብር ውስጥ አብሯቸው የሚጓዘውን አምላክ ባህሪ እንገልጣለን። የመታደስ ውበት። በገዛ እጁ ተሰብረን ስንጠገን እግዚአብሔር የፍጹምነት መሐንዲስ ብቻ ሳይሆን የእድሳት መምህር መሆኑን ለዓለም እንመሰክራለን። እርሱ ከረግረግ ጭቃ ውስጥ እንዴት እንደሚያወጣን በማሳየት የቸርነቱን ኃይል እንገልጣለን። የኢየሱስ ተልእኮ ለነጻነታችን የሆነ ምሳሌ። ኢየሱስ ሁለት ዋና ዋናና የማይነጣጠሉ ተልእኮዎች ነበሩት። የመጀመሪያው ያንን የእኛን ስብራት ለጸጋው እንደ መሳያ ሰሌዳ በመጠቀም የአብን ልብ መግለጥ ነበር። ሁለተኛው ደግሞ የእግዚአብሔር ልጅ በአብ ፊት እንዴት እንደሚኖር ማሳየት ነበር። ኢየሱስ በነጻነትና በድፍረት የኖረው በባህሪው ከእኛ የተለየ ስለነበረ ሳይሆን የተጋበዝንበትን የቤት መመዘኛ ለእኛ ለማሳየት ነው። እኛ ያለን መቆም በሥራ አፈጻጸማችን ላይ የተመሠረተ አለመሆኑን እንድንረዳ የእግዚአብሔር ልጅ የመሆንን ክብር ገለጠን። በስህተታችንና በሰብአዊ ድክመታችን መካከል እንኳ በልጅ መተማመን እንድንኖር ሥልጣን እንደተሰጠን አሳየን። የእርሱ ተልእኮ የእምነት ሕይወት ቁልፎችን በእጃችን ማስረከብ ነበር። ልጅ ለመሆን ፍጹም መሆን እንደማያስፈልግህ፣ ለአብ መታዘዝ ብቻ እንደሚያስፈልግህ አሳይ። አሁን ባለህበት የድክመት ሁኔታ ውስጥ እንኳ የእግዚአብሔር ልጅነት ማንነትህ የተጠበቀ መሆኑን እንድንረዳ በእምነት ሥርዓት ውስጥ ኖር። በእምነት ሥርዓት ውስጥ መኖር። እኛ የኢየሱስ ቅጂዎች እንድንሆን አልተጠራንም። እኛ የተጠራነው እርሱ በጀመረው በዚያው ድፍረትና ነጻነት ውስጥ ራሳችንን እንድንሆን ነው። የእግዚአብሔር ልጅ ታላቅነት በሰብአዊነታችን አይቀንስም፣ ይልቁንም በእርሱ ይጎላል። እርሱ በተልእኮ የተሳካለት እኛ በአብ ፊት በእውነተኛ ማንነታችን እንድንኖር፣ በደካማነታችን ጊዜም እኛን ለመሸከም በመንፈሱ እንድንደገፍ መንገድ ስለከፈተልን ነው። አንተ ፍጹም ልጁ ሊያሳያቸው ያልቻላቸውን ባህሪያት አብ የሚገልጥበት ዕቃ ነህ። በጉድለቶች መካከል እንኳ በጥልቀት የተወደድክ መሆንህን አውቀህ በነጻነት ስትመላለስ ኢየሱስ የመጣበትን ያንን ትክክለኛ ተልእኮ እየፈጸምክ ነው። አብን እየገለጠከው ነው። በእምነት ኃይል እንደ ልጅ እየኖርክ ነው። ያ ደግሞ አንተ በምትመራው ሕይወት ምክንያት ካልሆነ በቀር ዓለም ፈጽሞ ሊያየው የማይችለው ውበት ነው። የራስህ ግልጽነትና ደካማነት እግዚአብሔርን ለማየት እጅግ ለሚናፍቀው ዓለም የአብን ልብ የሚገልጥ ትክክለኛ ነገር መሆኑን መረዳትህ የዕለት ተዕለት ጸሎትህን እንዴት እንደገና መልክ ያስይዘዋል። ለብዙዎች የእምነት ጉዞ በረቂቅና በሚሳብ ፍርሃት ተሸፍሟል። የእግዚአብሔር ልጅ ለመሆን የኢየሱስን ኃጢአት አልባ ሕይወት ፍጹም አድርገን ማንጸባረቅ እንዳለብን ተምረናል። ማሟላት ስናቅት ደግሞ በክርስቶስ ቅድስናና በእኛው ዥንብር እውነታ መካከል ያለው ያ ክፍተት ሰውን የሚያደንዝ ፍርሃት ማደጊያ ቦታ ይሆናል። ፍርድን እንፈራለን፣ መተው እንፈራለን፣ እናም በቂ አይደለንም ብለን እንፈራለን። ሆኖም እግዚአብሔር ኃጢአት በሌላው ሕይወት ሊታዩ የማይችሉትን የእርሱን የባህሪ ገጽታዎች እንድንገልጥ አድርጎ እንደፈጠረን ማወቃችን የዚህን ባርነት ሰንሰለት ሙሉ በሙሉ ይሰብረዋል። የፍጹምነት ፍርሃት መሞት። ፍርሃት የሚያድገው እግዚአብሔር የሰውን ክሎን ቅጂ እየጠበቀ ነው በሚለው ግምት ውስጥ ነው። ያንተ ዋጋ ልክ እንደ ኢየሱስ ኃጢአት አልባ በመሆንህ ላይ የተመሠረተ እንደሆነ ስታምን እያንዳንዱ ስህተት እንደ ልጅነት ደረጃህን አደጋ ላይ የሚጥል ትልቅ ጥፋት መስሎ ይታይሃል። ይህ እይታ ግቡን በመቀየር ይታደግሃል። ያንተ ተልእኮ የልጁ ቅጂ መሆን አይደለም። ያንተ ተልእኮ ሕይወቱ የአብን ባህሪ የሚገልጥ የተለየ የእግዚአብሔር ልጅ መሆን ነው። ውድቀቶችህ አንተን ብቁ እንደማያደርጉ ሳይሆን በእውነቱ ከመለኮታዊ ግንኙነት ጋር የሚያገናኝ መሆኑን ከተረዳህ በኋላ የገዛ ሰብአዊነትህ ፍርሃት መሟሟት ይጀምራል። ከእንግዲህ ከድክመትህ አትሮጥም። የእግዚአብሔር ባህሪ በመጨረሻ የሚታይበት ቦታ መሆኑን አውቀህ በእርሱ ውስጥ ትቆማለህ። የእግዚአብሔር ፍቅር በሰባራነታችን በኩል ፍርሃትን ለምን እንደሚያወጣ መጽሐፍ ቅዱስ በአንደኛ ዮሐንስ መልእክት 4:18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይለናል። ነገር ግን እኛ መጠየቅ ያለብን ያንን ፍቅር ፈጽሞ ካላስፈለገን እንዴት ሙሉ ሙላቱን ልለማመደው እንችላለን? እግዚአብሔር ኢየሱስ ብቻ ቢኖረው ኖሮ እርሱ የፍጹምና ኃጢአት የሌለበት ልጅ አባት በሆነ ነበር። ይህም እግዚአብሔር ቅዱስና ጻድቅ መሆኑን የሚገልጥ ቢሆንም ሰፊውን የእርሱን ባህሪ ገጽታ ግን የተሰወረ ያደርገዋል።
ኢየሱስ ኃጢአት የሌለበት በመሆኑ በበደል በተሞላች ምሽት መካከል መጽናናት ፈጽሞ አላስፈለገውም። ከተስፋ መቁረጥ ጉድጓድ ውስጥ መውጣት ፈጽሞ አላስፈለገውም። ከግል ክህደት በኋላ አባት እቅፍ ውስጥ የመግባትን አስደናቂና የማይገባውን ተአምር መለማመድ ፈጽሞ አላስፈለገውም። አንተስ? ያ ፍቅር የሚታይበትን መድረክ የምታዘጋጀው አንተ ነህ። ፍቅር በእፍረት ላይ እንደ ጋሻ ስትወድቅና እግዚአብሔር ይጥለኛል ብለህ ስትፈራ፣ ነገር ግን አንተን ከመግፋት ይልቅ ሊቀበልህ የሚሮጥ ፍቅር ሲገጥም፣ ሰማይ በኢየሱስ በኩል ሊገልጠው የማይችለውን የእግዚአብሔርን ባህሪ ገጽታ መስክረሃል። ይህ ፍቅር እንዲሁ ዝም ብሎ የሰጥቶ መቀበል ጉዳይ አይደለም። ልጆቹን በከፍተኛ ተጋላጭነታቸው ውስጥ እንኳ ውድ አድርጎ የሚመለከት የአባት መገለጫ ነው። የአብ ልብ መጋለጥ። ይህ ፍቅር ለፍርሃት መድኃኒት ሆኖ ያገለግላል፣ ምክንያቱም የእግዚአብሔር መገኘት በሥራ አፈጻጸም ላይ የተመሠረተ አለመሆኑን ያረጋግጣል። ያንተ መሰበር ለፍቅሩ እንቅፋት ሳይሆን ለእርሱ መግቢያ በር መሆኑን ስታይ፣ በቂ አይደለሁም የሚለው ፍርሃት ይጠፋል። እግዚአብሔር ፍጹም የሥራ አፈጻጸምን እየፈለገ እንዳልሆነ ትረዳለህ። እርሱ የሚወደውን ወንድ ወይም ሴት ልጅ እየፈለገ ነው። በእምነት ሥርዓት ውስጥ በድፍረት መኖር። ኢየሱስ የእግዚአብሔር ልጅ በአብ ፊት ፍጹም በሆነ ድፍረት መኖር እንደሚችል ሊያሳይ መጣ። በገዛ ጉድለቶቻችን ባሪያዎች ሆነን እንዳንኖር ልጅ የመሆንን ክብር አሳየን። ኢየሱስ በዚያ የእምነት ሥርዓት ውስጥ ስለኖረ አንተም እንዲሁ እንድታደርግ መንገዱን ጠረገል። አሁን በጠባሳ በትግልህና በጥያቄዎችህ ወደ ጸጋው ዙፋን ክፍል ለመግባት ሥልጣን ተሰጥተዋል። ሰባራነትህን በሰው ሠራሽ የፍጹምነት ጭንብል ጀርባ መደበቅ አያስፈልግህም። በዚህ ነፃነት ውስጥ ስትኖር የተፈጠርክበትን ዓላማ እየፈጸምክ ነው። ለዓለም እንዲህ እያልክ ነው፣ እኔ የእግዚአብሔር ልጅ ነኝ። ይህ የሆነው ኃጢአት ስለሌለብኝ ሳይሆን ስለተወደድኩኝ ነው። ይህ መረዳት ከፍርሃት እስራት ነፃ ያወጣሃል። ምክንያቱም ማንነትህን በገዛ ራስህ በሚናወጥ ሥራ ላይ ሳይሆን በማይለወጠው የአብ ልብ ላይ ያጸናዋል። አንተ በአብ ዕቅድ ውስጥ አስፈላጊ አካል ነህ። አንተ የእርሱ ምሕረት ከስህተትህ እንደሚበልጥ፣ ቸርነቱ ከግራ መጋባትህ ይልቅ ጠልቆ እንደሚገባ እና ፍቅሩ አንተ ራስን መያዝ ባቃተህ ጊዜ እንኳ አጥብቆ ሊይዝህ እንደሚችል ሕያው ማስረጃ ነህ። ነፃ የሚያወጣህ እውነት ይህ ነው። ከዚህ ከፍርሃት ነፃ መሆንን ስታስብ በየትኛው የሕይወትህ ክፍል ውስጥ ነው ይህ መረዳት ራስህ ካልሆንክ ሌላ ሰው እንድትሆን ከሚደረግብህ ጫና በአፋጣኝ ረፍት የሚሰጥህ? የሐሰተኛ ሃይማኖት ዋና ማታለያ የሥራ አፈጻጸም ማስመሰል ነው። የውሸት አባት የሆነው ዲያብሎስ በእግዚአብሔር ፊት ተቀባይነት ማግኘታችን የኢየሱስን ኃጢአት አልባ ፍጹምነት በመቅዳት አቅማችን ላይ የተመሠረተ እንደሆነ ሰውን ለማሳመን ያለ ረፍት ይሠራል። ይህ የመጨረሻው ሥርዓት ነው። እኛ ራሳችንን እንድንሆን የተፈጠርን መሆናችንን ማለትም ጉድለት ያለብን ሰብአዊና የተለየን መሆናችንን የሚጠቅሰውን እውነት በመሰወር ጠላት ሁልጊዜ በልፋት በበደለኝነት ስሜትና በፍርሃት አዙሪት ውስጥ ያጠምደናል። የሐሰተኛ ሃይማኖት ማታለያ። ሐሰተኛ ሃይማኖት እግዚአብሔርን ልክ እንደ ሰማያዊ አካውንታንት ሂሳብ አስላኪ አድርጎ በመቁጠር ስኬቶቻችንንና ውድቀቶቻችንን በክርስቶስ ኃጢአት አልባነት መመዘኛ ላይ እየመዘነ ያሰላል በሚል ቅርት ላይ ይኖራል። ጠላት እኛም በሰንሰለት አስሮ ለማስቀረት ይህንን ይጠቀማል። በውጫዊ ባህሪያችንና በውስጣዊ ሐሳባችን ሁሉ ልክ እንደ ኢየሱስ ካልሆንን እውነተኛ ልጆች አይደለንም እያለ ያንሾካሹካል። ይህ ደግሞ ሰውን የሚያደነዝ ጭንቀትን ይፈጥራል። በዚህ ማታለያ ውስጥ ስንኖር የገዛ ድክመቶቻችንን ለእኛ ውድቅ መሆን እንደ ማስረጃ አድርገን እንመለከታቸዋለን። ትግላችንን እንደብቃለን፣ ውድቀታችንን እንሸፍናለን እና ምንም ውስጣዊ ሙላት የሌለውን ባዶ ቅድስና እናስመስላለን። ይህንንም ሁሉ የምናደርገው ቀጣዩ ውድቀት እንዳይመጣ ሁልጊዜ በፍርሃት እየተንቀጠቀጥን ነው። ይህ ፍርሃት ከእግዚአብሔር እንድንርቅ ያደርገናል። አብን በነፃነት ልንቀርበው የምንችል ወላጅ ከማድረግ ይልቅ ልናስደስተው የሚገባ ፈራጅ ያደርገዋል። እኛ እያንዳንዳችን በራሳችን ልዩ መልክ የተወደድን ልጆች መሆናችንን በሚገባ ከተረዳን እኛን በኩነኔ የመቆጣጠር ኃይሉ ሙሉ በሙሉ እንደሚሰበር ጠላት ያውቃል። ፍርሃት የሌለበት ግልጽነትን ማጽናት። እውነት ፍርሃት የሌለበት ግልጽነትን በውስጣችን በመፍጠር ነፃ ያወጣናል። ድክመቶቻችን በእውነቱ የእግዚአብሔር ምሕረት፣ ትዕግስትና መታደስ የሚታይባቸው መድረኮች መሆናቸውን ስንረዳ ከእንግዲህ ሰብአዊነታችንን ፈርተን መሸሽ አያስፈልገንም። በአብ ፊት በግልጽ መኖር እንችላለን። ፍርሃት የሌለበት ሕይወት ኃይል ይህ ነው። እኛ ክርስቶስ እንዳልሆንን እንቀበላለን፣ መሆንም የለብንም። ልክ እንዳለን ወደ አብ መገኘት እንድንመጣ የተጋበዝን ልጆች ነን። የእግዚአብሔር ባህሪያት፣ ጥልቅ ቸርነቱ፣ የማይለወጥ ፍለጋው እና የሚያድስ ፍቅሩ ጉድለታችንን ሁሉ ለመሸፈን በቂ መሆናቸውን ስለምናውቅ ከእንግዲህ በራሳችን ውድቀቶች አንደነግጥም። አብ ሰብአዊነታችንን አስቀድሞ በሂሳብ ውስጥ እንዳስገባው እንረዳለን። የደሙ በቂነት እግዚአብሔር የመተማመናችን ፍጹም መሠረት እንዲሆን የልጁን ደም ሰጥቶናል። የኢየሱስ ደም የሚያጥበን ብቻ ይመስለን ይሆናል። ይህ ግን የተለመደ ስህተት ነው። በእውነቱ ይህ ደም በአብ ፊት እንደ ልጆች መኖራችንን ያጸድቃል። ይህ ደም ዘላቂና የማይፈርስ ድልድይ ይፈጥራል። በእግዚአብሔር ፊት ስንቆም በራሳችን ብቃት ሳይሆን በተፈጸመውና በቂ በሆነው በክርስቶስ ሥራ ላይ መቆማችንን ያረጋግጣል። በዚህ መስዋዕትነት ምክንያት በነፃነትና በድፍረት መኖር እንችላለን። ልጅነታችንን በሥራ እንድናገኝ አንገደድም፣ በጸጋ ተሰጥቶናል። ደሙ ከውድቀቶቻችን ይልቅ እጅግ የተሻለ ነገር ይናገራል። በባህሪያችን ልክ እንደ ክርስቶስ ባንሆንም እንኳ የእርሱ ተወካዮች ሆነን በዓለም ላይ እንደተቀመጥን ያኑ ሥልጣንና ወደ አብ ልብ የሚወስደውን ያኑ መግቢያ እንደያዝን ያውጃል። በፍርድ ቀን መድፈር። የዚህ ፍቅር ድንቅነት የሚገኘው ባህሪያችን ገና በመለወጥ ሂደት ላይ ባለበት ጊዜ እንኳ በዚህ ዓለም ልክ እንደ ልጁ ተደርገን መታወጃችን ላይ ነው። ይህ አዋጅ እኛን የሚጠብቅ ሕጋዊና መለኮታዊ እውነታ ነው። የኩነኔ ሰዓት ሲመጣ ከዓለም ከጠላት ወይም ራስን ከሚከሰው ልባችን ቢመጣ እንኳ መለኮታዊ መከላከያ አለን። በልጅ ድፍረት እንቆማለን። በአንደኛ ዮሐንስ መልእክት 3:1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ይላል። የነገሩ ዋና ማዕከል ይህ ነው። ልጆች የተባልነው ኃጢአት ወደሌለበት ፍጹምነት ደረጃ ላይ ስለደረስን ሳይሆን በእግዚአብሔር ልጅ ስላመን ነው። እምነታችን በማዕበል ውስጥ አጥብቆ የሚይዘን መልሕቃችን ነው። በብዙ ጉድለቶቻችን መካከል እንኳ በእግዚአብሔር ልጅ ላይ ያለን እምነት የልጅነት ሕጋዊና መንፈሳዊ መደገፊያ ይሰጠናል። ፈራጁ አባታችን ስለሆነ ከእንግዲህ የፍርድን ቀን አንፈራም። ድክመቶቻችን ጸጋውን ፍጹም ለማድረግ የሚጋብዙ በመሆናቸው ከእንግዲህ ድክመቶቻችንን አንፈራም። ራሳችንን
ለመሆን፣ ለመሰበር፣ ሰው ለመሆን እና ያም ሆኖ ሙሉ በሙሉ ፍጹምና ለዘላለም የእግዚአብሔር ልጆች ለመሆን ነፃ ነን። አብ ያሳየን ፍቅር ሌላ ሰው እንድንሆን የሚጠይቅ ፍቅር አይደለም። እርሱ ልቡን ለፍጥረት ሁሉ ለመግለጥ የፈጠራቸውን ልዩ፣ ፍጹም ያልሆኑ እና የተወደዱ ልጆቹን የሚያከብር ፍቅር ነው። በሰብአዊ ድክመት መካከል እንደ እግዚአብሔር ልጅ መኖር ማለት ራስን ለማሻሻል የሚደረገውን አድካሚ ልፋት ማቆም እና በእምነት ውስጥ የሚገኘውን የእረፍት ሥራ መጀመር ማለት ነው። በወደ ገላትያ ሰዎች 3:26 ላይ በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና የሚለው ቃል የዚህ እውነታ መሠረት ነው። ይህ የተሰጠ እንጂ በሥራ የተገኘ ሕጋዊ፣ መንፈሳዊ እና የግንኙነት ደረጃ አይደለም። ይህ ለፍጹማን የሚሰጥ ሽልማት ሳይሆን ለሚያምኑ የሚሰጥ ስጦታ ነው። ሕይወትህን ከልፋት እስራት ወደ እምነት ነፃነት በመቀየር በዚህ እውነት ውስጥ በተግባር መኖር የምትችለው በዚህ መንገድ ነው። አንድ ማንነትህን ከሥራ አፈጻጸም ወደ ልጅነት ደረጃ ቀይር። የጠላት ማታለያ ልጅነትህ በባህሪ ላይ ተመስርቶ ይለዋወጣል የሚል ነው። ከተሳካልህ እንደ ልጅ ይሰማሃል፣ ከወደቅህ ደግሞ እንደ ተገለለ ሰው ይሰማሃል። ተግባራዊ እምነት ይህንን መወዛወዝ እንድትቃወም ይጠይቅሃል። ስትነቃ ራስን አስታውስ፣ ልጅነቴ ዛሬ ከማሳየው የሥራ አፈጻጸም ጋር የተያያዘ ሳይሆን በእግዚአብሔር ልጅ በተፈጸመው ሥራ ላይ የተመሠረተ ነው። እንደ ኢየሱስ በመሆን ልጅ አትሆንም። ልጅ የሆንከው ቀድሞውኑ በእግዚአብሔር ልጅ ተብለህ ስለታወጅክ ነው። ድክመት ሲገጥምህ እንደ ማንነት ማጣት አትመልከተው። በእምነት ልጅ መሆንህን ይበልጥ ለማረጋገጥ እንደ ትልቅ ዕድል ተመልከተው። ያንተ መቆም የማይነካ ነው፣ ምክንያቱም በየቀኑ በምታስመዘግበው ታሪክ ላይ ሳይሆን በክርስቶስ ላይ የተመሠረተ ነው። 2 የልጁን በረከቶች መቀበልን ተለማመድ። ነቢይን የሚቀበል የነቢይን ዋጋ እንደሚያገኝ ሁሉ አንተም በየቀኑ በሕይወትህ የእግዚአብሔርን ልጅ በትውውቅ መቀበል አለብህ። ይህ ማለት በእርሱ በኩል አሁን ያንተ የሆኑትን መብቶች፣ ዕድሎች እና ክብሮች መቀበል ማለት ነው። የመግባት መብት ስትወድቅ ተፈጥሯዊ ስሜትህ መደበቅ ሊሆን ይችላል። ይልቁንም በድፍረት ወደ ጸጋው ዙፋን ክፍል በመግባት የልጅነት መብትህን ተለማመድ። አንተ ፍርፋሪ እንደሚያንክ በደለኛ አገልጋይ ሆነህ አትመጣም። በአብ ፊት ለመቆም ሕጋዊ መብት እንደተሰጠው ልጅ ሆነህ ነው የምትመጣው። የአቅርቦት ዕድል በጉድለቶች ምክንያት እግዚአብሔር እንዳይባርክህ ጠላት እንዲያሳምንህ አትፍቀድለት። በእምነት የአብን ሀብት እንደርስትህ አድርገህ ተቀበል። የአብ ጸጋ ስህተቶችን ለመሸፈን በቂ መሆኑን እመን። ያንን ጸጋ በእፍረት ወደ ኋላ ሳትመለከት ጉዞውን ለመቀጠል ተጠቀምበት። 3 ግልጽና እውነተኛ መሆንን ተቀበል። በእምነት መኖር ማለት ከእግዚአብሔር ጋር ፍጹም እውነተኛ መሆን ማለት ነው። የፍጹምነትን መልክ ለመጠበቅ ስትል ጉድለቶችን ለመደበቅ ስለማትሞክር ግልጽ መሆን ትችላለህ። ተግባራዊ ልጅነት ይህንን ይመስላል። አባት ሆይ፣ በዚህ ድክመት እየታገልኩ ነው። በገዛ ኃይሌ ላሸንፈው አልችልም፣ እንደ ኢየሱስም ፍጹም እንዳልሆንኩ አውቃለሁ። ነገር ግን በእምነት ልጅህ ነኝ። በዚህ ቀን ለመመላለስ ያንተን ኃይል እቀበላለሁ። ይህ ጻድቅ በእምነት ይኖራል የሚለው እውነት ነው። ሕይወትህ በገዛ ራስህ በምታጣው ነገር ሳይሆን እግዚአብሔር በልጁ ባደረገው ነገር እንደሚደገፍ ሁልጊዜ ማወቅ ማለት ነው። ፍጹም ሆኖ ለመታየት መሞከርህን ስታቆም ለእግዚአብሔር ጸጋ እጅግ ኃይለኛ ምስክር ትሆናለህ። 4 ብቸኛው ብቃትህ በተፈጸመው ሥራ ላይ ብቻ እንዲሆን አድርግ። እግዚአብሔር ልጁን የሰጠን ሙሉ ዘመናችንን እርሱን ለመቅዳት እንድንጥር አይደለም። ልጁን የሰጠን በእርሱ ደረጃ እንድንካፈል ነው። ተግባራዊ እምነት በመስቀሉ ሥራ ላይ ሌላ ነገር ለመጨመር መሞከርን የማቆም ውሳኔ ነው። በድክመትህ ምክንያት የኩነኔ ከባድነት ሲሰማህ ወዲያውኑ ልብህን ወደ ኢየሱስ ደም አቅና። እንዲህ ብለህ አውጅ፣ የገዛ ባህሪ ያገኘው ጽድቅ የለኝም፣ ነገር ግን በእምነት የእግዚአብሔር ልጅ ጽድቅ አለኝ። ከሳሽን የምታሸንፍበት መሳሪያ ይህ ነው። በእምነት በልጁ ክብር ተጎናጽፈሃል። አብ አንተን ሲመለከት በልጁ ላይ ባለው እምነት መነጽር ነው የሚያይ። ይህም ፍጹምና ተቀባይነት ያለው እይታ ነው። 5 በኩነኔ ፊት ድፍረትን አሳድግ። ዓለም፣ ጠላት ወይም የገዛ ልብህ ተሸናፊ ነህ ብሎ የሚጮስባቸው ቀናት ይመጣሉ። በእነዚያ ቅጽበቶች በአንደኛ ዮሐንስ መልእክት 3:1 ላይ የተጠቀሰውን እንዴት ያለውን ፍቅር አስታውስ። አብ ያንተን ጉድለቶች እውነታ እያወቀ እንኳ ልጅ ብሎ ሊጠራህ መረጠ። ከገዛ ስሜትህ ይልቅ የእግዚአብሔርን አዋጅ ለማመን መወሰን አለብህ። እግዚአብሔር ልጅ ነህ ብሎ ካወጀ ፍርዱ የመጨረሻ ነው። የዕለት ተዕለት ተግባራዊ ልምድህ ከእግዚአብሔር ጋር መስማማት ነው። ደካማነት በሚሰማህ ጊዜ እንኳ ልጅነትህን አውጅ። በውድቀቶች ምክንያት እየተንቀጠቀጥክ ባለህበት ጊዜ እንኳ በተግባራቸው ሳይሆን በማንነታቸው የተወደዱ መሆናቸውን እንደሚያውቅ ሰው በድፍረት ወደ አብ ቅረብ። እንደ እግዚአብሔር ልጅ መኖር ማለት የክርስቶስን ባህሪ ፍጹም አድርጎ ማንጸባረቅ ማለት አይደለም፣ በማንነቱ ፍጹም ደህንነት ውስጥ መኖር ማለት ነው። በእምነት አንተ ልጅ ነህ። በእምነት አብ ሰሚህ ነው። በእምነት አብ አፍቃሪህ ነው። ሊደረስበት የማይችል የሐሰት ፍጹምነትን መፈለግ አሁን ያለህን የደስታ እውነታ እንዲቀማህ አትፍቀድ። አንተ ልጁ ነህ። በልጁ ስላመንክም ቀድሞውኑ በአብ ሙሉ ርስት ውስጥ ቆመሃል። በገዛ ድክመት ምክንያት ብቁ እንዳልሆንክ በተሰማህበት በተወሰነ ሁኔታ ውስጥ ይህንን የልጁን በረከቶች መቀበል እንዴት በተግባር ትለማመደዋለህ? የእውነተኛ ልጅነት ክብራማ ነፃነት። የነፍሳችን ጠላት ፍጹም በሆነ የማዛባት ዘዴ ስለሚሰራ ዛሬ በጥንቃቄ ስሙን። ሰይጣን የማንነታችንን እውነት በመሰወር በሥራ አፈጻጸምና በማቋረጥ ውድድር ከባድ መሠረት ላይ የተገነባውን የሐሰተኛ ሃይማኖት እስር ቤት ይጠቀማል። ሐሰተኛ ሃይማኖት የወንጌሉን ግብ በረቂቅ ሁኔታ በመቀየር እውነቱን ይደብቃል። የተፈጸመውን ሥራ ከመስበክ ይልቅ ማብቂያ የሌለውን ራስን የማሻሻል ሂደት ይሰብካል። ይህ ያንተ ዋጋ በክርስቶስ ፍጹምነት ላይ የተመሠረተ እንደሆነ አድርጎ የሚያቀርብ የጥንቱ የእባቡ ማታለያ ነው። ጠላት ተቀባይነት ለማግኘት የኢየሱስን ትክክለኛ ባህሪና ኃጢአት አልባ ተፈጥሮ ማግኘት አለብህ ብሎ ለማሳመን ይሞክራል። ይህም የማይቻል መመዘኛ ይፈጥራል። ይህንን መልክ ማሟላት ሲያቅትህ ደግሞ ቀጥታ ወደ እፍረትና ወደ ራስ ኩነኔ ትወድቃለህ። ሰይጣን ትኩረትህ በግል ፍጹምነት ላይ ብቻ እንዲሆን በማድረግ የደሙን ፍጹም በቂነት በንቃት ይደብቃል። ልጅነትህ በባህሪ የተገኘ ነው ብለህ ካመነህ ሁልጊዜ በእግዚአብሔር ፍርድ ፍርሃት ወደ ኋላ እየተመለከትህ በባርነት ትኖራለህ። ሃይማኖት ያንተ ሰብአዊ ቃል ያመጣው የማይችለውን ነገር ለመጠየቅ ሕግን ይጠቀማል፣ ሰዎችንም በጭንቀት አዙሪት ውስጥ ዘግቶ ያስቀምጣል። በባህሪህ ልክ እንደ ኢየሱስ ካልሆንክ እውነተኛ ልጁ አይደለህም እያለ ያንሾካሽካል። ይህ የብቃት ማነስ ፍርሃት በአማኙ እና በአብ መካከል አጥፊ ርቀትን ይፈጥራል። ክብራማ ርስታችን ሊሆን የሚገባውን ያንን ቅርበት ይቆርጣል።
ነገር ግን ዛሬ መልካሙን ዜና ስሙ፣ ምክንያቱም እውነተኛ ልጅነት የሚጸናው በአብ ፊት ያለን ደረጃ ኢየሱስን በመምሰላችን ላይ ሳይሆን ሙሉ በሙሉ በኢየሱስ ደም ላይ የተመሰረተ መሆኑን በተረዳንበት ቅጽበት ነው። እግዚአብሔር የከሳሽን ድምፅ ለዘላለም ዝም ለማሰኘት የልጁን ውድ ደም አዘጋጅቷል። በዚህ ታላቅ መስዋዕትነት ምክንያት ፍርሃት በሌለው ግልጽነት እንድንኖር ተጋብዘናል። ድክመቶቻችንን መደበቅ ወይም ሰብአዊ ገደቦቻችንን መሸፈን አያስፈልገን። ጉድለት ያለብን የምንታገልና ፍጹም ያልሆንን ብንሆንም ልክ እንዳለን በአብ ፊት መቆም እንችላለን፣ ምክንያቱም የእርሱ ባህሪያት እያንዳንዱን ጉድለታችንን ለመሸፈን ከበቂ በላይ ናቸው። በዚህ ዓለም ውስጥ የእግዚአብሔር ልጆች የተባልነው ሰብአዊነታችንን ስላሸነፍን ሳይሆን በእግዚአብሔር ልጅ ስላመንን ነው። ፍርድ ወይም ኩነኔ ሰላማችንን በሚያስፈራራበት ጊዜ ወደ ገዛ ባህሪያችን አንጠቁም። በፍጹም ቀጥታ ወደ ልጁ እንጠቁማለን። ድክመት ስላለብን ብቻ ወደ ጸጋው ዙፋን ክፍል ለመቅረብ መለኮታዊ መብት ተሰጥቶናል። የሰማይ አባት ፍቅር በዚህ እውነት ውስጥ በደንብ ይታያል። ገና በጉድለቶቻችን ውስጥ ሳለን ልጆቹ ብሎ ይጠራናል። ፍርሃትን ሁሉ አውጥቶ የሚጥለው ጥልቅ የፍቅር መንገድ ይህ ነው። ደሙ ቀድሞውኑ ደረጃችንን ስላረጋገጠልን በድፍረት እንቆማለን። ይህም የፍርድን ቀን የፍርሃት ቅጽበት ሳይሆን ወደ ቤት የመመለሻ የደስታ ጊዜ ያደርገዋል። በመጽሐፈ ገላትያ ምዕራፍ 3 ቁጥር 26 ላይ በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና በማለት ይህንን ያረጋግጣል። የህልውናችን ዋና ማዕከል ይህ ነው። እርሱን ለመምሰል አንለፋም፣ ነገር ግን በእርሱ እንኖራለን። ተግባራዊ ልጅነት ሌላውን የመኮረጅን ወንጌል አለመቀበል እና የመቀበልን ወንጌል በፍጹም ልብ የመያዝ የዕለት ተዕለት የደስታ ልም ነው። እስኪ አስበው፣ ነቢይን የሚቀበል የነቢይን ዋጋ እንደሚያገኝ ሁሉ አንተም ኢየሱስን በእምነት ስትቀበል የልጁ መብቶች፣ ዕድሎች እና ክብሮች በሕጋዊና በመንፈሳዊ መንገድ ለአንተ ይቆጠሩልሃል። ልጅ ለመሆን እየሞከርክ አይደለም። ቀድሞውኑ በነፃ የተሰጡን መብቶች እየኖርክባቸው ነው። ጸድቅ በእምነት ይኖራል እንጂ በሚያደክም የፍጹምነት ሥራ አይደለም። በተግባር ሲታይ ይህ ማለት የገዛ ውድቀት ሲገጥምህ ራስን ወደ ማሻሻል እብደት ውስጥ አትሰምጥም ማለት ነው። ይልቁንም ተነስተህ እንዲህ ትላለህ፣ እኔ የእግዚአብሔር ልጅ ነኝ። ይህ የሆነው ኃጢአት ስለሌለብኝ ሳይሆን በዚያ ፍጹም በሆነው ስላመንኩ ነው። የአብ ጸጋ ከልጁ ስህተት እጅግ እንደሚበልጥ እንደሚያውቅ ልጅ ድክመቶችን በማይናወጥ መተማመን ወደ አብ ታመጣለህ። እንደ ልጅ መኖር ማለት በራስ አስገዳጅ ለውጥ እግዚአብሔርን ለማስደሰት የምታደርገውን አድካሚ ሙከራ መተው ማለት ነው። እግዚአብሔርን የምታስደስተው በልጁ ቀድሞውኑ በፈጸመው ነገር ላይ በምታሳየው እምነት ብቻ ነው። የሌላ ሰው ቅጂ መሆንህን አቁመህ እውነተኛ ልጅ መሆን ስትጀምር ሙሉ በሙሉ በክርስቶስ መንፈስ ላይ በመደገፍ በድክመት ጊዜ ኃይል እንዲሆነ የተፈጠርክበትን ትክክለኛ ዓላማ የመፈጸም ክብራማ ነፃነት ታገኛለህ። እውነተኛ ተቀባይነት ለማግኘት የተወሰነ የፍጹምነት ደረጃ ላይ መድረስ አለብን የሚለው ማታለያ የእምነታችን ታላቅ ጠላት ነው። ይህ አማኞችን በመንፈሳዊ የልጅነት ዕድሜ ውስጥ አስሮ ያስቀምጣቸዋል። ዋጋው ሙሉ በሙሉ የተከፈለበትን መስቀል ከመመልከት ይልቅ ንጹሕ መሆናቸውን ለማየት ሁልጊዜ የገዛ እጃቸውን እንዲመለከቱ ያደርጋቸዋል። በልጅነትህ ኃይለኛ እውነት ውስጥ መኖር ማለት ድክመትህ ፈጽሞ እንቅፋት እንዳልሆነ ማወቅ ማለት ነው። ሰብአዊ ድክመት የእግዚአብሔር ልጅ የመሆንን ፈተና እንደ መውደቅ ምልክት ተደርጎ በተሳሳተ መንገድ ይተረጎማል። በእውነቱ ግን ድክመትህ የአብ ኃይል የሚገለጥበት ትክክለኛ ቦታ ነው። ሰብአዊነትን ስለተቆጣጠርክ ልጅ አይደለም፣ ከመንፈስ ስለተወለድክ ልጅ ነህ። ፍርዱ ቀድሞውኑ የመጨረሻ ነው። ኩነኔ በሚመጣበት ሰዓት ከገዛ ህሊና፣ ከዲያብሎስ ክስ ወይም ከዓለም ከባድ ጫና ቢመጣ እንኳ ያንተ ህጋዊ የልጅነት ደረጃ ቅንጣት ታህል አይለወጥም። እግዚአብሔር በእምነት አማካኝነት ልጁ መሆንህን ቀድሞውኑ አውጇል። ይህ አዋጅ ሙሉ በሙሉ በኢየሱስ ብቃት ላይ የተመሰረተ ነው። ይህም ለአንተ አካውንት ለዘላለም ተመዝግቧል። በየማለዳው ደረጃህን እንደገና በሥራ ማግኘት አያስፈልግህም። ይህንን በተግባር መኖር የዕለት ተዕለት የደስታ የትኩረት ለውጥን ይጠይቃል። የኢየሱስን ሕይወት ለማምረት ከምትደክምበት ኃይልህን አውጥተህ በኢየሱስ በተፈጸመው ሥራ ላይ ሙሉ በሙሉ ወደ ማረፍና መደገፍ መለወጥን ያካትታል። ራስህ ካልሆንክ ሌላ ሰው እንድትሆን የሚደረግብህ የጠበቀ ጫና ሲሰማ ቆም በልና ያንን ውብ የመቀበል መርህ አስታውስ። የነቢይን ዋጋ ለማግኘት ነቢይ መሆን አያስፈልግህም። ነቢዩን በእምነት መቀበል ብቻ ነው የሚያስፈልገው። በተመሳሳይ መንገድ የልጁን በረከት ለማግኘት ልጁ መሆን አያስፈልግህም። እርሱን በእምነት መቀበል ብቻ ነው። የእርሱ ክብር ያንተ ክብር ነው። የእርሱ መቆምም ያንተ መቆም ነው። ወደ እውነተኛ ልጅነት የሚደረገው የዚህ ጉዞ የመጨረሻ መደምደሚያ መላው ሕይወትህ የሥራ አፈጻጸም ሳይሆን የእምነት ተግባር መሆኑን በጥልቀት መረዳትህ ነው። ሌላ ሰው ለመሆን የምታደርገውን የከንቱ ጥረት በመጨረሻ ስታቆም ካመንክበት ከመጀመሪያው ቅጽበት ጀምሮ ቀድሞውኑ ያንተ ወደ ነበረው የርስት ሙላት ትገባለህ። ስሙን እግዚአብሔር አንተን በተለየ ባህሪ፣ በልዩ ታሪክህና በተፈጥሮ ሰብአዊ ገደቦች ሲፈጥርህ ስህተት አልሰራም። እርሱ አንተን ተመልክቶ በሌላ ሰው መልክ እንደገና መጻፍ ያለብህ ረቂቅ ሰው አድርጉ አልወሰነህም። እርሱ ተመልክቶሃል፣ መርጦሃል፣ እናም ማንነትን ለማጥፋት ሳይሆን ለመቀደስ የልጁን ሕይወት በአንተ ውስጥ አስቀምጧል። የዲያብሎስ ማታለያ የሚያበቃው ያንተ ዕረፍት በሚጀምርበት ትክክለኛ ቦታ ላይ ነው። ለአንተ ተብሎ ወደ አልተነደፈ መልክ ለመግባት መውደቅህን መፍራት ስታቆም የኩነኔ ኃይል ሙሉ በሙሉ ቁጥጥሩን ያጣል። ከእንግዲህ በሌላ ሰው ፍጹምነት ጥላ ስር አትኖርም። እግዚአብሔር ለሕይወትህ ባዘጋጀው የተለየና ውብ ዓላማ ብሩህ ብርሃን ውስጥ ትኖራለህ። በአንድያ ልጁ ስም ስላመንክ ብቻ አንተ የእግዚአብሔር ልጅ ነኝ። ልጅ የሆንከው የእርሱን የኃጢአት አልባነት ደረጃ ስላገኘ ሳይሆን የጸጋውን ስጦታ በምስጋና ስለተቀበልክ ነው። የቤተ ክርስቲያን ሸክም የሌላውን ካርቦን ኮፒ ለማምረት የሚደረግ ከባድና አስጨናቂ ልፋት ነው። የወንጌል ደስታ ግን በልጁ መንፈስ ታግዘህ አብ የፈጠረህን ትክክለኛ ማንነት የመሆን ፍጹም ነፃነት ነው። ከማወዳደር ሕግ ሙሉ በሙሉ ነፃ ነህ። ከሚያደክመው የሥራ አፈጻጸም አዙሪት ፍጹም ነፃ ነህ። ለመታወቅ በጥልቀት ለመውደድ እና ሁልጊዜም እንድትሆን የተወሰንክለትን ያንን ልዩ የእግዚአብሔር ልጅ ለመሆን ነፃ ነህ። ዛሬ በዚህ ነፃነት ውስጥ በድፍረት ተመላለስ። ወደ ቀደመው መልክ ወደ ኋላ አትመልከት፣ ምክንያቱም አንተ ሁልጊዜ እንደገና የምትሰራ ጭቃ አይደለህም። አንተ የተወደድክ ልጅ ነህ። ሥራው ተፈጽሟል፣ ዋጋው ሙሉ በሙሉ ተከፍሏል። እናም አባ አንተ ውስጥ በሚመለከተው ልጅ ቀድሞውኑ እጅግ ደስ ብሎታል። የእውነተኛ ልጅነት ነፃነት። ወዳጆች ሆይ ዛሬ ይህንን እውነት ስሙ፣ በመንፈሳችሁም ውስጥ ጥልቆ እንዲገባ አድርጉ።
ፈጽሞ እንድትሆኑት ተፈጥራችሁ የማታውቁትን ሰው ለመሆን የምታደርጉትን ያንን ከባድና አስጨናቂ ሸክም ጣሉት። ልጅነት ማለት ልክ እንደ ኢየሱስ ራስ በእርሱ የዕለት ተዕለት እርምጃ፣ በእርሱ ባህሪ እና በእርሱ ውጫዊ መግለጫ ውስጥ መመላለስ እንደሆነ ተደርጎ የተዛባ የሹክሹክታ ድምፅ በብዙዎች ልብ ውስጥ ለረጅም ጊዜ ሲያስተጋባ ኖሯል። ይህም አማኞችን በልፋትና በድካም ውስጥ ጥሏቸዋል። ነገር ግን ዛሬ የጸጋውን መለከት ስሙ፣ ወደዚያም ክብራማ የእውነት ነጻነት ግቡ። እግዚአብሔር የሌላውን ሰው ቅጂ እየፈለገ አይደለም። እርሱ አንተን እየፈለገ ነው። አብ አንተን እየጠራህ ያለው ወደ መኮረጅ ሳይሆን ወደ ማንነትህ ነው። እርሱ የክርስቶስን ኮፒ አይጠይቅም፣ ነገር ግን ክርስቶስን በአንተ ውስጥ ይገልጠዋል። ኢየሱስ ክርስቶስ እንደ መካከለኛ፣ እንደ ሊቀ ካህናትና እንደ ፍጹም ኃጢአት አልባ መስዋዕትነት ዘላለማዊና የማይደገመውን ሚናውን የፈጸመ ቢሆንም የቤዛነት ዓላማ ግን በቅጂ ማምረት ላይ አያበቃም። ይልቁንም ወደ መለኮታዊ መግለጫ ይሰፋል። ወደ ተለወጠ ሕይወት፣ ወደ ታደሰ ልብ እና በጸጋ ወደ አደጉ ወንዶችና ሴቶች ልጆች ይፈሳል። ድክመት ኃይል ወደ መሆን በሚቀይርበት ጉዞ ውስጥ የሚለማመዱ፣ በጸጋ ውስጥ የሚገለጡ እና በምህረት ውስጥ የሚበሩ የእግዚአብሔር ባህሪ ገጽታዎች አሉ። እነዚህ ከክርስቶስ ጋር የሚጋጩ ሳይሆኑ የተፈጸመው ሥራው በበጁት ሰብአዊነት ውስጥ የሚፈሰው ትርፍ መግለጫዎች ናቸው። በዚህ ክብራማ ዕቅድ ውስጥ ያንተ ባህሪ ጉድለት አይደለም፣ ታሪክህ ብቁ አለመሆን አይደለም፣ ሰብአዊነትህም ገደብ አይደለም። ይልቁንም ዓለም ለማየት የሚናፍቀውን የእርሱን ልብ ገጽታዎች እግዚአብሔር የሚገልጥበት ሕያው ዕቃ ይሆናል። በእግዚአብሔር ንድፍ ውስጥ በአጋጣሚ የተፈጠርክ አይደለም። የተሻለ ነገር ለመስራት ተሞክሮ የተጣልክ ረቂቅ ጽሑፍ አይደለም። አንተ የተመረጥክ የጸጋው መግለጫ ነህ። በአንተ ሕይወት፣ በአንተ ጉዞ ውስጥ ብቻ በሚታይ ልዩ መንገድ አብ ትዕግስቱን፣ ምሕረቱን፣ ቸርነቱን እና የሚያድስ ፍቅሩን እየገለጠ ነው። ስለዚህ በነጻነት ተመላለስ። በማንነትህ ውስጥ ቆም። በዚህ በማይናወጥ እውነት ደስ ይበልህ። እግዚአብሔር የክርስቶስ ቅጂ እንድትሆን እየጠየቀህ አይደለም። እርሱ በአንተ ውስጥ ያለው ክርስቶስ የክብር ተስፋ የሆነው ሕያው ምስክር እንድትሆን እየጠራ ነው። ወዳጆች ሆይ ዛሬ ይህንን እውነት ስሙ። እያንዳንዱንም ከባድ ሸክም ከመንፈሳችሁ ላይ አራግፉ። ከጫና ውስጥ ውጡና ወደ ሰላም ግቡ። ከልፋት ውስጥ ውጡና ወደ እረፍት ግቡ። ከመኮረጅ ውስጥ ውጡና በክርስቶስ ወደ አላችሁ ማንነት ግቡ። አብ ወደ ልባችሁ የሚጠራው ጥሪ ይህ ነው። እርሱ እርስዎን ልክ እንደሌላው ለመሆን ከሚደረግ አስጨናቂ ጥያቄ ውስጥ እያወጣ በእርሱ ውስጥ ወደሚገኝ እውነተኛ የመሆን ክብራማ ነጻነት እያመጣ ነው። የዳንከው ራስን እንድታጣ ሳይሆን እግዚአብሔር የፈጠረህን ማንነት ሙሉ መግለጫ እንድትሆን ነው የተቤኸው። የእግዚአብሔር ልጅ መሆን ያንተን ግለሰባዊነት አያጠፋውም፣ ነገር ግን ይቤኸዋል፣ ያድሰዋል እና የአብ ክብር ልዩ ነጸብራቅ አድርጎ ይለቀዋል። ስለዚህ ይህንን በግልጽና በድፍረት ስሙ። አላስፈላጊ ሸክሞችን ሁሉ ጣሉ። የክርስቶስ ቅጂ ለመሆን ከምታደርጉት አድካሚ ልፋት ውጡ። ያ ለአንተ ሕይወት የአብ እንድትፈጽሞ አልነበረም። የተጠራኸው ኮፒ ለመሆን ሳይሆን ክርስቶስን ለመሸከም ነው። ክርስቶስ በአንተ ውስጥ የክብር ተስፋ ነው። በአንተ ሕይወት፣ በአንተ ታሪክ፣ በአንተ ጉዞ አማካኝነት እግዚአብሔር ምሕረቱን፣ ትዕግስቱን፣ ጸጋውንና ኃይሉን ያንተ ሕይወት ብቻ ሊያሳየው በሚችለው መንገድ እየገለጠ ነው። ኦ እንዴት ያለ ነጻነት! ኦ እንዴት ያለ ነጻ መውጣት! ኦ እንዴት ያለ ጸጋ! በክርስቶስ ኢየሱስ ሙሉ በሙሉ የታወቀ፣ ሙሉ በሙሉ የተወደድክ እና ሙሉ በሙሉ የተቀበልክ መሆንህን ማወቅ። አሁን ይህንን የመረዳት መለወጥ ስሙ። ይህ በየቀኑ ከእግዚአብሔር ጋር የምታደርገውን ጉዞ ይለውጠዋል። ከእንግዲህ መመዘኛውን ለማሟላት እየጣርክ በፍርሃት ወደ እርሱ አትመጣም። ቀድሞውኑ በተወደደው ውስጥ ተቀባይነት እንዳገኘህ የተወደድክ ወንድና ሴት ልጅ ሆነህ በመተማመን በፊቱ ትቆማለህ። ከእንግዲህ በሥራ አፈጻጸም ሸክም ስር አትኖርም፣ ነገር ግን በመገኘቱ ጥላ ስር ትሆናለህ። ማንነትን ለማግኘት ከእንግዲህ አትለፋም፣ በክርስቶስ በኩል ቀድሞውኑ በተሰጠ ማንነት ውስጥ ታርፋለህ። ነገር ግን ወዳጆች ሆይ ይህንንም እወቁ፣ የነፍሳችሁ ጠላት ይህንን መገለጥ ይጠላል። ኃይሉን ሁሉ ተጠቅሞ ይዋጋዋል። እንዴት? በማዛባት፣ በማታለል፣ ወንጌልን የሥራ አፈጻጸምና የማወዳደር እስር ቤት በሚያደርግ በሐሰተኛ ሃይማኖት በኩል። እርሱ ትኩረትን ከኢየሱስ የተፈጸመ ሥራ ላይ በማውጣት ሰላምና እረፍት ወደማያመጣ ማብቂያ የሌለው ራስን የማሻሻል ተግባር ላይ ያደርገዋል። ይህ ያንተ ዋጋ በክርስቶስ ፍጹምነት ላይ ምን ያህል እንደምትጠጋ ይወሰናል እያለ የሚያሾካሽከው የእባቡ ማታለያ ነው። ዛሬ ስሙን፣ ይህ የማይቻል መመዘኛ ነው። ያንን መመዘኛ ማሟላት ሲያቅትህ እፍረት ይነሳል፣ ኩነኔ ይናገራል፣ ፍርሃትም ልብን መግዛት ይጀምራል። በደስታ ፈንታ ልፋትን ታገኛለህ። በመተማመን ፈንታ አለመረጋጋትን ታገኛለህ። በነጻነት ፈንታ እስራትን ታገኛለህ። ይህንንም ሁሉ በሚያደርግበት ጊዜ ጠላት አንድ ነገር ከአንተ እየደበቀ ነው፣ እርሱም የኢየሱስ ክርስቶስ ደም በቂነት ነው። ምክንያቱም ልጅነትህ በባህሪህ የተገኘ ነው ብለህ ባመንክበት ቅጽበት ወደ ባርነት ትመለሳለህ። እየሰፈርክ፣ እያወዳደርክ፣ እየጠረጠርክ ትኖራለህ። ነገር ግን የኢየሱስ ክርስቶስ ወንጌል በታላቅ ድል ያውጃል። አንተ ተቀባይነት ያገኘኸው ፍጹም ስለሆንክ ሳይሆን ክርስቶስ ያንተ ፍጹምነት ስለሆነ ነው። ስለዚህ ዛሬ በዚህ እውነት ውስጥ ተነስ። በዚህ ነጻነት ውስጥ ቆም። በዚህ ነጻ መውጣት ውስጥ ተመላለስ። አንተ በጸጋ የእግዚአብሔር ልጅ ነህ እንጂ በሥራ አፈጻጸም አይደለም። የተወደድከው ስለደረስክበት ሳይሆን ኢየሱስ ስለፈጸመው ነው። አሁንም በዚያ በክርስቶስ ታላቅ ነጻነት ውስጥ ወደ ማንነትህ ሳይሆን ከማንነትህ ተነስተህ በየቀኑ ኑር። ወዳጆች ሆይ ይህንን በመንፈሳችሁ ውስጥ ባለ እሳት ስሙ። ሃይማኖት ያንተ ሰብአዊ ኃይል ሊያመጣው የማይችለውን ነገር ከአንተ ለመጠየቅ ሁልጊዜ ግን ለመጠቀም ይሞክራል። በነፍስ ላይ ከባድ ግምቶችን ያስቀምጣል፣ ሰዎችንም ወደ ፍርሃት አዙሪት ይስባል። በባህሪህ ልክ እንደ ኢየሱስ ካልሆንክ እውነተኛ ልጁ አይደለህም እያለ ያንሾካሽካል። ነገር ግን እውነቱ ስሙ፣ ይህ የአብ ድምፅ አይደለም። ይህ የባርነት ድምፅ ነው። ያ ሥርዓት ምን ያመርታል? ርቀትን፣ በአማኝና በአብ መካከል መለያየትን ይፈጥራል። በክርስቶስ ኢየሱስ በኩል የተገዛልን ያንን ቅርበት ለመቁረጥ ይሞክራል። ነገር ግን ዛሬ ያ ውሸት በኢየሱስ ስም የተሰበረ ነው። እውነተኛ ልጅነት የሚጸናው ኢየሱስን በመምሰላችሁ ሳይሆን በኢየሱስ ደም ነው። በአብ ፊት ያለ ደረጃ በሥራ አፈጻጸምህ ላይ የተገነባ ሳይሆን በእርሱ መሥዋዕትነት ላይ ነው። በመመዘኛው ላይ ባለው አቅምህ ላይ የተመሠረተ ሳይሆን ክርስቶስ በመስቀል ላይ በፈጸመው ሥራ ላይ ነው። ኦ እንዴት ያለ ክብራማ እውነት ነው! እግዚአብሔር ራስ እያንዳንዱን ከሳሽ ድምፅ ዝም ለማሰኘት የልጁን ደም አዘጋጅቷል። እያንዳንዱ የኩነኔ ሹክሹክታ በኢየሱስ ክርስቶስ ደም መልስ ያገኛል።
እያንዳንዱ የበደለኝነት ክስ በመስቀሉ በተፈጸመው ሥራ መልስ ያገኛል። በዚህ ታላቅ መሥዋዕትነት ምክንያት ፍርሃት ወደ ሌለው ግልጽነት ተጋብዘሃል። መደበቅ የለብህም። ማስመሰል የለብህም። ሰብአዊነትህን መሸፈን ወይም ድክመቶችን መደበቅ የለብህም። ጉድለት ያለብህ የምንታገል እያደግህ ያለህ እና ያም ሆኖ ሙሉ በሙሉ የተወደድክ ሆነህ ልክ እንዳለህ በአብ ፊት መቆም ትችላለህ። ለምን? ምክንያቱም ጸጋው በቂ ነው። ምሕረቱ በቂ ነው። ፍቅሩ ከድክመትህ ይልቅ ኃይለኛ ነው። በዚህ ዓለም ውስጥ የእግዚአብሔር ልጅ ተብለህ የታወጀኸው ሰብአዊነትህን በየአቅጣጫው ስላሸነፍክ ሳይሆን በእግዚአብሔር ልጅ ስላመንን ነው። የማንነትህ መሠረት ይህ ነው። ስለዚህ ክስ ሲነሳ፣ ኩነኔ ሲናገር፣ ፍርሃት ልብህን ለመያዝ ሲሞክር ወደ ገዛ ጽድቅህ አታመለክትም። በፍጹም። ወደ ኢየሱስ ታመለክታለህ። ወደ ደሙ ታመለክታለህ። ወደ ቀራንዮ የተፈጸመ ሥራ ታመለክታለህ። ይህስ ምን ያለ ድፍረትን ያመጣል! ይህ ምን ያለ መተማመንን ያመጣል! ብርቱ ስለሆንክ ሳይሆን አንተ ደካማ ስለሆንክና እርሱ ብርቱ ስለሆነ ወደ ጸጋው ዙፋን ክፍል የመግባት መብት ተሰጥቶሃል። አብ በጉድለቶቹ ውስጥ እንኳ ልጄ ብሎ ይጠራሃል። ፍርሃትንም አውጥቶ የሚጥለው ፍቅር ይህ ነው። ስለዚህ ዛሬ በድፍረት ቁም። ዛሬ በነጻነት ተመላለስ። ዛሬ በመተማመን ኑር። ምክንያቱም ደግሞ ቀድሞውኑ ማንነትህን አረጋግጦታል። አንድ ጊዜ ፍርድ መስሎ ይታይ የነበረው አሁን ወደ አባትህ እቅፍ የመመለሻ የደስታ ጊዜ ሆኗል። ወዳጆች ሆይ ዛሬ የጌታን ቃል በመንፈሳችሁ ውስጥ ባለ እምነትና እሳት ስሙ። በመጽሐፈ ገላትያ ምዕራፍ 3 ቁጥር 26 ላይ በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና በማለት በድፍረት ያውጃል። ይህ የራቀ ሐሳብ አይደለም። ይህ በእግዚአብሔር ዘንድ ያለ ሕይወት መሠረት ነው። ይህ የማንነትህ ማዕከል ነው። ይህ ነፍስን አጥብቆ የሚይዘው እውነት ነው። እርሱን ለመምሰል አትለፋም፣ በእርሱ ትኖራለህ። ለመኮረጅ በጫና ስር አትኖርም፣ በህብረት እውነታ ውስጥ ትኖራለህ። የልጅነት ክብር ይህ ነው። ተግባራዊ ልጅነት ሌላውን የመኮረጅን ወንጌል አለመቀበል እና የመቀበልን ወንጌል የመያዝ የዕለት ተዕለት ውሳኔ ነው። ይህንን በደስታ ተቀበል። ኢየሱስን በእምነት ስትቀበል ቀስ በቀስ ወደ ልጅነት እየሰራህ አይደለም የምትገባው፣ ወዲያውኑ ነው ወደዚያ የምትመጣው። የእግዚአብሔር ልጅ መብቶች፣ ዕድሎች እና ክብር በሕጋዊና በመንፈሳዊ መንገድ ለአንተ ይቆጠሩልሃል። ልጅ ለመሆን እየሞከርክ አይደለም፣ ቀድሞውኑ በነፃ ከተሰጠህ ነገር ነው የምትኖረው። ጻድቅ በእምነት ይኖራል እንጂ በፍጹምነት ሥራ አይደለም። ስለዚህ ውድቀቶችህ ሲገጥሙ፣ ድክመቶችን ስትጋፈጥ ወደ ተስፋ መቁረጥ አትወድቅም፣ ወደ ራስ ልፋትና ሩጫም አትሮጥም። በፍጹም። በእምነት ተነስተህ እንዲህ ትላለህ፣ እኔ የእግዚአብሔር ልጅ ነኝ። ይህ የሆነው ኃጢአት ስለሌለብኝ ሳይሆን በዚያ ፍጹም በሆነው ስላመንኩ ነው። እያንዳንዱንም ድክመት፣ እያንዳንዱን ትግል፣ እያንዳንዱን ገደብ በድፍረት ቀጥታ ወደ አብ ታመጣለህ። ለምን? ምክንያቱም ጸጋው ከድክመትህ እንደሚበልጥ ስለምታውቅ ነው። ምሕረቱ ከስህተትህ ይበልጣል። ፍቅሩ ከውድቀትህ ይበልጣል። ይህ ምን ያለ ነፃነት ያመጣል! እንደ ልጅ መኖር ማለት ራስን በመለወጥ እግዚአብሔርን ለማስደሰት የሚደረገውን አድካሚ ሙከራ ማቆም እና በልጁ ላይ ባለው እምነት እግዚአብሔርን በማስደሰት ውስጥ ማረፍ ማለት ነው። በራስ መንገድ አንድ ነገር በመሆን እግዚአብሔርን እያስደሰትክ አይደለም። እግዚአብሔርን እያስደሰትክ ያለኸው እርሱ በክርስቶስ ቀድሞውኑ ባደረገው ነገር በማመን ነው። የሌላው ቅጂ መሆንህን አቁመህ እንደ ልጅ መኖር ስትጀምር አንድ ኃይለኛ ነገር ይከሰታል። ነፃነት ይለቀቃል። ከተፈጠርክበት የጸጋ ማንነት መስራት ትጀምራለህ። በእያንዳንዱ የድክመት ክፍል ውስጥ የክርስቶስ መንፈስ ኃይልህ እንዲሆን ሙሉ በሙሉ መደገፍ ትጀምራለህ። በስሙ ባለ እምነት አንተ የእግዚአብሔር ልጅ ነህ። ገና በመገንባት ላይ ያለ ፕሮጀክት አይደለህም። ራስን የማሻሻል ጉዳይም አይደለህም። ነገር ግን የኢየሱስ ክርስቶስ የተፈጸመ ሥራ ተቀባይ ነህ። በዚህ እውነታ ውስጥ በግልጽ ስማው፣ ለመኖር ነፃ ነህ፣ ለመታወቅ ነፃ ነህ፣ በአባትህ ፊት ያለ ፍርሃት ለመቆም ነፃ ነህ። እስኪ ይህንን ኃይለኛ ጥያቄ ልጠይቅህ። ዛሬ ስትሰናከል ወይም ስህተት ስትሰራ ይህ መገለጥ ለራስህ የምትናገረውን አነጋገር እንዴት ይለውጠዋል? ምክንያቱም የወንጌል ለውጥ ይህ ነው። የመሆን ሃይማኖት ሳይሆን የመኖር ሕይወት ነው። ለማንነት መለፋት ሳይሆን ቀድሞውኑ በተሰጠ ማንነት ውስጥ ማረፍ ነው። የዲያብሎስ ማታለያ በክርስቲያን ሕይወት ረቂቅ የተሳሳተ ትርጓሜ ላይ የተመሰረተ ነው። ልጅ መሆን ማለት የሌላው ካርቦን ኮፒ መሆን እንደሆነ ያንሾካሹካል። ይህም የነፃነት መልእክት የሆነውን ወንጌል ወደ አዲስ የሕግ መልክ ይለውጠዋል። ያንተ ተቀባይነት የኢየሱስን ባህሪ፣ ልምዶች እና ውጫዊ ፍጹምነት በመቅዳት ላይ የተመሰረተ እንደሆነ ስታምን በእምነት መመላለስን አቁመህ ልትሸከመው በማትችለው የማንነት ማሳያ ሥራ ውስጥ እየተመላለስክ ነው። ይህ ሰዎችን በባርነት ውስጥ ያስቀምጣቸዋል፣ ምክንያቱም ዋስትናቸውን ከሥራ አፈጻጸማቸው ጋር ያይዘዋል። ከወደቅህ ደግሞ ደረጃህን ያጣህ ይመስልሃል። ጠላት ይህንን ይወዳል፣ ምክንያቱም የኢየሱስን መመዘኛ ለማሟላት በደከምክበት ውድቀትህ ላይ ትኩረት እስካደረግህ ድረስ በመስቀሉ በተፈጸመው ሥራ ላይ ትኩረት አታደርግም። የራስህ ፈራጅ ትሆናለህ። ሰው ስለሆንክ ደግሞ ያንተ ፍርድ ሁልጊዜ የኩነኔ ነው። እውነታው ግን ያንተ እንደ ልጅ መቆም በደሙ የተረጋገጠ ነው እንጂ በባህሪህ አይደለም። ይህንን ስትቀበል አንድ ጥልቅ ሽግግር ይከሰታል። ከእንግዲህ መደበቅ አያስፈልግህም። የክርስቶስ ደም በማንነትህ ላይ የመጨረሻው ቃል ነው። ንጹሕ መሆንህን ያውጃል። ይህ የሆነው ሰብአዊ መሆንህን ስላቆምክ ሳይሆን ለሰብአዊነትህ ዋጋ ሙሉ በሙሉ ስለተከፈለ ነው። ይህም ፍርሃት የሌለበት ግልጽነት ይፈጥራል። እርሱ ልክ እንድታስተካክለው እየጠበቀህ ነው ከሚል ፍርሃት ነፃ ሆነህ ድክመቶችን፣ ጥያቄዎችን እና የትግል ቅጽበቶችን ወደ አብ ማምጣት ትችላለህ። እግዚአብሔር በጉድለቶች ውስጥ እንኳ ልጅ ነህ ብሎ ስለሚያውጅህ በፍርድ ወይም በኩነኔ ሰዓት በፊቱ ለመቆም ሕጋዊ መብት ታገኛለህ። ጠላት ልክ እንደ ኢየሱስ አይደለህም ብሎ ሲከስህ ያንተ ምላሽ በቀላሉ አንተ ኢየሱስ እንዳልሆንክ፣ ነገር ግን የእግዚአብሔር ልጅ እንደሆንክ እና በልጁ መብትና ጽድቅ ውስጥ እንደቆምክ መናገር ነው። በተግባር ሲታይ እንደ እግዚአብሔር ልጅ መኖር ማለት ሰብአዊነትህ ከእግዚአብሔር ጋር ላለ ግንኙነት እንቅፋት እንዳልሆነ ማወቅ ማለት ነው። እርሱ ጸጋው የሚገለጥበት ሁኔታ ነው። በመጽሐፈ ገላትያ ምዕራፍ 3 ቁጥር 26 ያንተ መልህቅ ነው። በየማለዳውም የዕለት ተዕለት ልምምድህ እዚህ ያለኸው ፍጹም ለመሆን ሳይሆን ልጅ ለመሆን መሆኑን ማረጋገጥ ነው። በባህሪ ውስጥ ጉድለትን ስታይ በራስህ ፈቃድ ኃይል ለማስተካከል ከመልፋት ይልቅ በሕይወቱ ላይ የሚደገፍ ልጅ መሆንን አውቀህ ለአብ ታቀርበዋለህ። ይህም በእምነት የመኖር ዋና ነገር ነው። ነቢዩን በመቀበል የነቢዩን ዋጋ እንደምታገኝ ሁሉ ኢየሱስን ልጅ አድርገህ በመቀበል የልጁን ርስት ትቀበላለህ። በረከቶች፣ ሞገስ፣ ወደ አብ መግባትና የልጅነት ሥልጣን በስሙ ባለው እምነት ያንተ ናቸው። እነዚህን መብቶች ለማግኘት የእርሱን የፍጹምነት ደረጃ እስክትደርስ አትጠብቅም። ባመንክበት ቅጽበት ታገኛቸዋለህ።
እግዚአብሔር አንተን የፈጠረው የእርሱ ባህሪ ልዩ ነጸብራቅ እንድትሆን ነው። እርሱ የአንድ ሰው ሺህ አይነት ስሪት አይፈልግም፣ ነገር ግን አንተን ይፈልጋል። ልክ እንደ ቅጂ ለመሆን የምታደርገውን የውስጥ ውጊያ ስታቆም፣ በመጨረሻ የተፈጠርክበትን ልጅ ለመሆን ነጻ ትሆናለህ። ያንተ ልዩ ባህሪ፣ የተለየ ስጦታና ሰብአዊ ገደቦች እንኳ አብ ያንተ ሕይወት ብቻ ሊያሳየው የሚችለውን የፍቅሩንና የምህረቱን ገጽታዎች የሚገልጥበት ዕቃ ይሆናል። ቤተ ክርስቲያን በመጨረሻ ልትኖርበት የሚገባት ክብራማ ነጻነት ይህ ነው። አንተ ልጅ የሆንከው ስለደረስክበት ሳይሆን ስላመንክ ነው። ስላመንክም ደግሞ ዛሬ እና ለዘላለም የእግዚአብሔር ልጅ ሙሉ ስልጣን፣ ሙሉ ፍቅርና ሙሉ መቆም አለ። ከመኮረጅ መውጣት የዚህ እውነተኛ የበሰለ ልጅነት መጀመሪያ ነው። የክርስቲያንን ሕይወት የሌላውን ትክክለኛ መልክ ለመቅዳት እንደሚደረግ ውድድር መመልከትህን ስታቆም፣ እንዲሁ የአብ ልጅ ሆነህ የመኖርን ቀሊል የደስታ ስሜት ታገኛለህ። እውነተኛ ተቀባይነት ለማግኘት የተወሰነ የፍጹምነት ደረጃ ላይ መድረስ አለብን የሚለው ማታለያ የእምነት ታላቅ ጠላት ነው። አማኙን በመንፈሳዊ የልጅነት ዕድሜ ውስጥ አስሮ ያስቀምጠዋል። ዋጋው የተከፈለበትን መስቀል ከመመልከት ይልቅ ንጹሕ መሆናቸውን ለማየት ሁልጊዜ የገዛ እጃቸውን እንዲመለከቱ ያደርጋቸዋል። በልጅነትህ እውነት ውስጥ መኖር ማለት ድክመትህ እንቅፋት እንዳልሆነ ማወቅ ማለት ነው። ሰብአዊ ድክመት የእግዚአብሔር ልጅ የመሆንን ፈተና እንደ መውደቅ ምልክት ተደርጎ በተሳሳተ መንገድ ይተረጎማል። በእውነቱ ግን ሰብአዊነትህን ስለተቆጣጠርክ ልጅ ስላልሆንክ፣ ነገር ግን ከመንፈስ ስለተወለድክ ልጅ ስለሆንክ ድክመትህ የአብ ኃይል የሚገለጥበት ትክክለኛ ቦታ ነው። ፍርዱ ቀድሞውኑ የመጨረሻ ነው። ኩነኔ በሚመጣበት ሰዓት ከገዛ ህሊና፣ ከዲያብሎስ ክስ ወይም ከዓለም ጫና ቢመጣ እንኳ ያንተ ህጋዊ የልጅነት ደረጃ አይለወጥም፣ ምክንያቱም እግዚአብሔር በእምነት አማካኝነት ልጁ መሆንህን ቀድሞውኑ አውጇል። ይህ አዋጅ በኢየሱስ ብቃት ላይ የተመሰረተ ነው። ይህም ለአንተ አካውንት ለዘላለም ተመዝግቧል። ስለዚህ በየማለዳው ደረጃህን እንደገና በስርዓት ታገኙ። ይህንን በተግባር መኖር የዕለት ተዕለት የትኩረት ለውጥን ይጠይቃል። የኢየሱስን ህይወት ለማምረት ከምትደክምበት ኃይልህን አውጥተህ በኢየሱስ በተፈጸመው ሥራ ላይ መደገፍን ያካትታል። ራስህ ካልሆንክ ሌላ ሰው እንድትሆን የሚደረግብህ የጠበቀ ጫና ሲሰማ ቆም በልና ያንን የመቀበል መርህ አስታውስ። የነቢይን ዋጋ ለማግኘት ነቢይ መሆን አያስፈልግህም። ነቢዩን በእምነት መቀበል ብቻ ነው የሚያስፈልገው። በተመሳሳይ መንገድ የልጁን በረከት ለማግኘት ልጁ መሆን አያስፈልግህም። እርሱም በእምነት መቀበል ብቻ ነው። ስለዚህ የእርሱ ክብር ያንተ ክብር ነው፣ የእርሱ መቆምም ያንተ መቆም ነው። በአብ ሙሉ በሙሉ ስለታወቅህና ስለተወደድክ ከእንግዲህ የሃይማኖት የሥራ አፈጻጸም መከላከያ ትጥቅ አያስፈልግህም። በትግልህ ግልጽ መሆን፣ ስለ ጉድለቶችህ እውነተኛ መሆን እና ስለ ገደቦችህ ክፍት መሆን ትችላለህ። ይህም ድክመታቸውን በቅድስና ጭንብል ጀርባ ከሚደብቁት ሰዎች ይልቅ ይበልጥ ልጅነትን የሚያሳይ ባህሪ ነው። የአብ ምሕረት፣ ትዕግስት እና ፍቅር ረቂቅ ሐሳቦች አይደሉም። እነርሱ አንተ የምትኖርበት አካባቢ ናቸው። ባህሪያቱም በቂ ስለሆኑ አንተ የራስ መረጋጋት ወይም ጽድቅ መሰረት መሆን የለብህም። ነገር ግን ለመቀበል ክፍት መሆን ያለበት ዕቃ ብቻ ነህ። ግብዣው ለመሆን ከመልፋት መውጣትና በማረፍ መኖር መጀመር ነው። ማረፍ ማለት የክርስቶስን ባህሪ ለማሟላት የሚደረግ የደነገጠ ልፋት አይደለም። እርሱ ከእርሱ ጋር ባለህ የኅብረት እውነታ ውስጥ የሚገኝ ጸጥ ያለ እርግጠኛ ረፍት ነው። አብ አንተን በልጁ ክሎን ቅጂ ለመተካት እንደማይፈልግ፣ ነገር ግን ክብሩን በአንተ ውስጥ ያንተ ሕይወት ብቻ ሊገልጠው በሚችለው ልዩ በማይደገም እና በማይተካ መንገድ ለመግለጥ እንደሚፈልግ ማወቅ ነው። አንተ የእግዚአብሔር ልጅ ነህ። ይህ ሊደረስበት የሚገባ ግብ አይደለም፣ ሊኖርበት የሚገባ እውነታ ነው። አባትህ ቀድሞውኑ በደስታ እንደረካ እያወቅህ በዚህ ዓለም ውስጥ በልጅነት መተማመን ለመመላለስ ነፃ ነህ። ይህ የሆነው አንተ ስላደረግኸው ነገር ሳይሆን በማን ስላመንክ ነው። ወደ እውነተኛ ልጅነት የሚደረገው የዚህ ጉዞ መደምደሚያ መላው ሕይወትህ የሥራ አፈጻጸም ሳይሆን የእምነት ተግባር መሆኑን መረዳትህ ነው። ሌላ ሰው ለመሆን የምታደርገውን የከንቱ ጥረት በመጨረሻ ስታቆም ካመንክበት ቅጽበት ጀምሮ ቀድሞውኑ ያንተ ወደ ነበረው የርስት ሙላት ትገባለህ። እግዚአብሔር አንተን በተለየ ባህሪ፣ በልዩ ታሪክህና በተፈጥሮ ሰብአዊ ገደቦች ሲፈጥርህ ስህተት አልሰራም። እርሱ አንተን ተመልክቶ በሌላ ሰው መልክ እንደገና መጻፍ ያለብህ ረቂቅ ጽሑፍ አድርጎ አልወሰነህም። እርሱ ተመልክቶሃል፣ መርጦሃል፣ እናም ማንነትን ለማጥፋት ሳይሆን ለመቀደስ የልጁን ሕይወት በአንተ ውስጥ አስቀምጧል። የዲያብሎስ ማታለያ የሚያበቃው ያንተ ዕረፍት በሚጀምርበት ቦታ ላይ ነው። ለአንተ ተብሎ ወደ አልተነደፈ መልክ ለመግባት መውደቅህን መፍራት ስታቆም የኩነኔ ኃይል ቁጥጥሩን ያጣል። ከእንግዲህ በሌላ ሰው ፍጹምነት ጥላ ስር አትኖርም፣ ነገር ግን እግዚአብሔር ለሕይወትህ ባዘጋጀው የተለየ ዓላማ ብርሃን ውስጥ ትኖራለህ። በዕለት ተዕለት ሕይወትህ መካከል እንደ እግዚአብሔር ልጅ መኖር ማለት ያንን የተመዘገበልህን አካውንት ማመን ነው። ደረጃህንም በየቀኑ እንደተፈጸመ ነገር መቁጠር ነው። ስለዚህ ስትሰናከል ከአብ አትሮጥም፣ ነገር ግን ወደ እርሱ ትሮጣለህ። ምክንያቱም የኢየሱስ ደም ፍጹም ለመሆን ያቃተህን አቅምህን እንደሚሸፍን ታውቃለህ። ከእርሱ ጋር ያለህ መቆም የሚለዋወጥ ባላንስ አይደለም። እርሱ በልጁ መስዋዕትነት የተረጋገጠ ቋሚ ዘላለማዊ ርስት ነው። ያንተን ልዩ ምስክርነት ተቀበል፣ ምክንያቱም ሕይወትህ የእግዚአብሔር ምሕረት ገጽታዎች ለዓለም በአንተ ልዩ የጸጋ ታሪክ ውስጥ ብቻ የሚገለጡበት ነጠላ ትረካ ነው። ይህም አብ ፍጹም ወይም ኃጢአት የሌለበት ፍጡር ፈጽሞ ሊያሳየው በማይችለው መንገድ ኃይሉን እንዲገልጥ ያደርገዋል። በድፍረት ተመላለስ፣ ምክንያቱም የፍርድ ቀን ወይም የግል ቀውስ ሰዓት ከእንግዲህ የፍርሃት ምንጭ መሆን የለበትም፣ ምክንያቱም ልጁን በእምነት ተቀብለሃል። ስለዚህም ጽድቁን ተቀብለሃል። ይህም እያንዳንዱን ፈተና የአብ ልብ ለአንተ እንደሆነ እንጂ በአንተ ላይ እንዳልሆነ በሚያውቅ ልጅ ጸጥ ያለ የማይናወጥ መተማመን እንድትጋፈጥ ያደርግሃል። የመጨረሻው እውነት ይህ ነው። አንተ የእግዚአብሔር ልጅ የሆንከው በአንድያ ልጁ ስም ስላመንክ ነው እንጂ የእርሱን የኃጢአት አልባነት ደረጃ ስላገኘ ሳይሆን የጸጋውን ስጦታ ስለተቀበልክ ነው። የቤተ ክርስቲያን ሸክም ኮፒ ለማምረት የሚደረግ ከባድ አስጨናቂ ልፋት ነው። የወንጌል ደስታ ግን በልጁ መንፈስ ታግዘህ አብ የፈጠረህን ትክክለኛ ማንነት የመሆን ነፃነት ነው። ከማወዳደር ሕግ ነፃ ነህ። ከሥራ አፈጻጸም አዙሪት ነፃ ነህ። ለመታወቅ፣ ለመውደድ እና ሁልጊዜም እንድትሆን የተወሰንክለትን ያንን ልዩ የእግዚአብሔር ልጅ ለመሆን ነፃ ነህ። በዚህ ነፃነት ውስጥ ተመላለስ። ወደ ቀደመው መልክ ወደ ኋላ አትመልከት፣ ምክንያቱም አንተ እንደገና የምትሰራ ጭቃ አይደለህም። አንተ የምትወደድ ልጅ ነህ። ሥራው ተፈጽሟል፣ ዋጋው ተከፍሏል። እናም አብ በአንተ ውስጥ በሚመለከተው ልጅ ቀድሞውኑ ደስ ብሎታል።